እኔ በጸሎት ልምራሽ እና አንቺ ከኔ በኋላ ይሄንን ጸሎት ለራስሽ የነፍስሽ አድርገሽ ለጌታ ንገሪው። የምትችይ ከሆነ ተንበርከኪ፣ እጅሽን አንሺ ወደ ጌታ እና ከልብሽ ለጌታ ይሄንን ጸሎትሽ አድርገሽ ንገሪው። ጌታ ይረዳሻል፣ እግዚአብሔር ያግዝሻል። እሺ እግዚአብሔር ሆይ ልበል። ያ ይህን ጸሎት ለጌታ ንገሪው። እግዚአብሔር ሆይ እግዚአብሔር ሆይ ልበል። እግዚአብሔር ሆይ ዛሬም ነፍሴን ላንተ አሳልፌ እሰጣለሁ። ዛሬ ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰክራለሁ። ኢየሱስ ክርስቶስ ስለኔ ሞቶ በመስቀል ላይ ዋጋ ከፍሎ እሱ በሰራው ስራ በማመን የዘላለም ሕይወት እንደሚገኝ ገብቶኝ ይሄንን ጌታ የሕይወቴ ጌታና ዳኛ አድርጌ ዛሬ ተቀብያለሁ። ከዚህ ሰዓት ጀምሮ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወቴ ጌታና ዳኛ አድርጌ ሾሜያለሁ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ በልጅ በክርስቶስ ኢየሱስ ደም ይቅር በለኝ፣ ምህረት አድርግልኝ። ከዚህ ሰዓት ጀምሮ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። አሜን። እሺ እግዚአብሔር ይባረክ። አሜን። ከዚህ ሰዓት ጀምሮ ኦፊሻሊ አንቺ የእግዚአብሔር ልጅ ነሽ። እግዚአብሔር አቅም ይሆንሻል፣ ጉልበት ይሆንሻል። እንጸልይልሽ። እግዚአብሔር አምላክና አባት ሆይ ስለዚህች ነፍስ እናመሰግንሃለን። ዛሬ ወደ አንተ ስለቀረበች በፍቅርህ ያንበረከካት ጌታ ከዚህ በኋላ ባላት ቀሪ ዘመን ሁሉ ካንተ ጋር ለመኖር እግዚአብሔር ሆይ ፈቃዷን ለአንተ ስላስገዛች ልቧን ስለከፈተችልህ ስለረዳሃት እናመሰግንሃለን። በነፍሷ ምስክር የሆንክ ጌታ አንተ ዛሬ እንኳን ብትሞት ከዚህ ሰዓት ጀምሮ ያላት ሕይወት እግዚአብሔር ሆይ በነፍሷ የሕይወቷ ምስክር የሆንክ አንተ አለ። ስለሷ የከፈልከው ስለሷ በደል ስለሷ ኃጢአት የከፈልከው ዋጋ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስለሚቆጠርላት እናመሰግንሃለን። ከዚህ ሰዓት ጀምሮ በሕይወቷ ላይ እግዚአብሔር ልዩ የሆነ መንፈስ እንዲያገኛት እግዚአብሔር ጴጥሮስን የረዳህበት ያገዝክበት እግዚአብሔር እኛንም ደግሞ ያገዝክበት የረዳህበት ያ መንፈስ በኢየሱስ ክርስቶስም እንደ ጨካኝና እንደ ኃያል የሚያረጋት ለወንጌል እውነት እግዚአብሔር የምትጨክንበት ያንን እውነት እግዚአብሔር በሕይወቷ ላይ አሁን እግዚአብሔር ከጸጋ የተነሳ እንዲሰጣት እንጸልያለን። በኢየሱስ ክርስቶስም አቅም ሁናት፣ ጉልበት ሁናት። በጣም ጄኒውን ሆና እግዚአብሔር አለመቻሏን ነግራናለች። እግዚአብሔር በጣም በታማኝነት ለማስመሰል አልሞከረችም። አቅም ለሌላቸው አቅም የምትሆን ጌታ አንተ ነህ። በጌታ በኢየሱስ ክርስቶስም አቅም ባጣችበት በየትኛውም የሕይወት ምዕራፍ ላይ እሷ ራሷ በሚገርማት ልክ እግዚአብሔር በምትደነቅበት መጠን እግዚአብሔር ዛሬ አንተ ኃይል ጉልበት እንድትሆናት እግዚአብሔር በፍቅርህ እንድታብድ ካንተ የተነሳ እግዚአብሔር አባትነት ከፍቅርህ የተነሳ እግዚአብሔር ሆይ በሕይወቷ ላይ የፈራቻቸው የሰጋችባቸው ነገሮች ሁሉ እግዚአብሔር ሆይ መስመር እንዲይዙ
በጌታ በኢየሱስ ስም ለታመኑ እጆች እህታችንን አስረክበን እንሰጣለን። በነገር ሁሉ እርዳት፣ አግዛት። ዛሬ የጀመረችውን ህይወት እስከ ፍጻሜው ድረስ አንተ እንድታደርስ እጆቿን እንድትይዝ ለታመኑ እጆች አደራ ለማይበሉ ለአንተ አስረክበን ሰጠንህ። እንወድሃለን፣ እናመሰግንሃለን። በጌታ በኢየሱስ ስም ጸለይን። አሜን አሜን አሜን። አሜን። እግዚአብሔር ይባረክ። አሜን። እንኳን ጌታ ረዳሽ። አሜን አሜን አሜን። ፎሎ አድርጌሻለሁ፣ ፎሎ ባክ መልሼልሻለሁ። ልናወራ እንችላለን። የኔ ጥያቄዎች ካሉ ወንድሞችም አሉ እዚህ አዲስ አበባ ስላለን ደግሞ ቤተሰብም ቸርች ይዘውሽ ሊሄዱ የሚችሉ ሰዎች እንዳሉ የነገርሽንም ጤናማ ቸርች ነው። ስለዚህ እዛም ጆይን ማድረግ ትችላለች። ለማንኛውም ጥያቄ ግን አለን። መማር የምትፈልጊውን ነገር ልንረዳሽ እንችላለን። ስልክሽን ባዮ ላይ አለ ስልኬ፣ ወይ ደግሞ እዚህ ወንድሞች ሜላ አለ፣ አዲስ አበባ ያለን ወገኖች ብሩኬ አለ፣ እኔ ያለው ሰው በውስጥ መስመር ብታስቀምጭልን እንደውልልሻለን፣ እናገኝሻለን። ጌታ ይረዳሻል። እሺ 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 እሺ። ደህና ዋሉ። ልውጣ። ኤርሚዬ ሁላችሁም ሰላም ሁኑ። ልውጣችሁ። ካሪና በዚሁ ላይ ስልክሽን ጻፊልኝ። በውስጥ ማለት ነው። አሁን እኔም ለወጣ ስለሆነ ይቅርታ፣ ግን እንዴት እንደሆነ እንደምጽፈው አላውቅም። እስቲ ቆይ እኔ ልሞክር። ቆይ እዚሁ አትውጭ። ቆይ እኔ ልሞክር። እስቲ ቆይ እሺ። ያ አሁን ወንድምነት ይጽፍልሻል በውስጥ ሜሴጅ ላይ ስትወጪ ታገኘዋለሽ፣ ሜሴጆች ውስጥ። እሺ እሺ። ተባረኪ። አሜን። ተባረኩ። ደግሞ ግልጽነትሽን በጣም ወድጄዋለሁ አይደለ? ላይክ ኢት ባይ ዘ ዌይ። ኦኬ፣ አሁን ሜሴጅ መጣልሽ? እስቲ አላየሁትም። እዚህ ጋር አይታየኝም ማለት በውስጥ ማለት ወጥቼ ነው ማየው። ከዚህ ላይ ወደ ጩጭና ላይ እኔ ከዚህ ከገስት ላይ ሳልወርድ ከዚህ ውጭ አሁን ከዚህ ላይ ማለት ነው። ከዛ ሜሴጅ ክፍል አለ አይደል? እንትኑ የቲክታኩ ሜሴጅ ክፍል አለ አይደል? የምታገኝ ካልሆነ በሌላ አካውንት ላታገኝ ላይ ትልቁ ላይ ስላለው ወይንም በዛኛው እንላላክ ነው። ያኛውን ካላገኘሁት ብዬ ነው። በዚህ ላይ ስልክሽን ባገኘው ሜሴጅ ክፍል አለ። ለምሳሌ ቆይ አንድ እስቲ እንደዚህ አድርጌ ላሳይሽ። አሜን አሜን። ኦኬ አንዴ ቆይ ጠብቂኝ። እሺ ኤርሚ። እሺ ኦኬ እንደ ምሳሌ ነው ማሳይሽ። አሁን ይሄ ሌላኛው የኔ አካውንት ነው። እሺ ኤልያው ብሎ የሚል ያን የከፈትኩት በነብዩ በኤልያስ ስም የከፈትኩት ማለት ነው። እሺ አሁን እዚህ ክፍል ላይ የሜሴጅ ክፍል ላይ ገብተሽ ማለት ለምሳሌ ይሄን አሁን እንደዚህ ክሊክ ስታደርጊው ኦኬ ሴሌክሽን ኦኬ እንደዚህ እንዴት ነው? አድ ስቶሪ ነው። አድ ስቶሪ አይደለም ፈልገው። እኔ በዚህኛው ማድረግ አልችልም። ኦኬ እሺ እንደዚህ ኦኬ ዌይት ኦኬ ኦኬ ወንድምነት እንትኑን ጀስት ከስር ኢንቦክስ የምትላለች አይደል? የለውም ኢንቦክስ እዚህ ላይ የለውም። አዶ ነው ሆም ላይ አንዴ ተመለስ። ኦኬ ሆም ላይ ልመለስ። ኦኬ ከዛ ኢንቦክስ የምትላለች ወደ ዳር ከፕሮፋይል አጠገብ። ውጭ ሀገር ስላለ አንተ ምናልባት ይለያይ ይሆናል፣ ግን እኛ ሀገር ያለው ይለያያል። እዚህ ጋር ነበረ። እሺ ምናልባት የእሷ ከኛ ጋር ይመሳሰላል እና አሁን ይሄ ኖርማል የሆነው እንትን ነው። አሁን ይሄ ቲክቶክ ነውና ምናልባት ከታያት እኔ ላሳያት። ያንተ ስለሚለያይ ማለት ነው። እንደየሀገሩ ቲክቶክ ይለያያል ወንድም ነው። ይለያያል አይደል? ልክ አሁን ይሄ ለምሳሌ ይሄ አሁን ዝም ብሎ ቲክቶክ ያለ ነው እንደዚህ የሚታይ ማለት ነው። አየሽው? ከዛ እዚሽ ጋር ኢንቦክስ የምትላለች እዚሽ ጋር ኢንቦክስ የምትላለች። እሺ እሺ በቃ ኢንቦክስ ውስጥ አሁን ወንድምነት ከላይቭ ስታቋርጪው ሜሴጅ ይልክልሻል። እሱ ብቻ አይደለም ሌሎችም አይተው የሚልኩልሽ ሰዎች ይልካሉ። እንደዚህ ላድርገው አገኘው። ለምሳሌ እዚህ ጋር የሌላ ሰው አካውንት በትልቁ ላድርገው። አሁን እዚህ ጋር ያለውን አንዱን መርጬ ጂሰስ ኢዝ ሎርድ ብሎ የሚለውን እዚህ ጋር እንደዚህ ክሊክ ሳደርገው ያው ላቭድ ባይ ጋድ ይላል። ሜሴጅ የምትለው ትታይሻለች እዚህ ጋር። ታየኛለች።
እችን ሜሴጅ ስትነኪያት እንደዚህ ስትነኪው እዚህ ጋር እንድጽፍ ይመጣል ማለት ነው። አሁን ከዚሁ ረጅና የኔ ስልክ መጥቶልሻል እዛ ላይ እዚሁ ከታች ኮሜንት መስጫው ላይ መጥቶልኛል ብለሽ ጻፊ። አንቺ እስከምትሄድ ድረስ እኔ አልወርድም። አንቺ አሁን ወረጅ ኤርሚዬ እዚህ ላይ ቀጥታ ልጻፈው እንዴ? ኖ ኖ ኖ ኖ ኖ ኖ እዚህማ ከጻፍሽ ለሁሉም ነው የምትጽፊው ነው። ወረጂና አዎ የምትጽፊው በመጀመሪያ ሜሴጁን ይሁን። ወንድም እሱ ብቻ ሳይሆን በጣም ብዙ የሚያገኟት አሉና ጥንቃቄ። አሁን ይጽፍላታል በጣም በስጭት። ስልክሽን እዚህ ኮሜንት መስጫው ላይ እንዳትጽፊ፣ አሁን እዚህ ላይቡ ላይ ማለት ነው። እሺ ከዚህ ሰዓት ትወጣ መጻፍ ትችላለች እኮ ኤርሚ እኮ ወይ እስቲ ሜሴጅ ላይ ግቢና ስትጻፊ የለም እዚህ ኮሜንት መስጫው ላይ አይደለም እህታችን። እዚህ ቀጥታ ልጻፈው? ኖ ኖ ኖ ኖ ኖ እዚህ እንዳትጽፊ ቀጥታ። የኤርሚን ፕሮፋይል ነው የኔ ፕሮፋይል ፒክቸር ንኪው እዚህ ላይ የኔን ንኪው። እኔ እኮ ስለማላቅ ነው። አሁን እነሱ ልጆቹ ናቸው። ነው የኔን አሁን የተናገሩነቱን አለ አይደል? ትልቁ ላይ ተቀመጡ። ትልቁን ዝም ብዬ ልንገረው። እሱን ንኪው እሱን። እሺ ይሄው ነካሽው? ነካሁት። አዎ። ከዛ የፕሮፋይል ፒክቸሩ በትልቁ መጣልሽ? እዛ አልመጣልኝም። እሺ ስትነኪው ምን መጣልሽ? ይሁን አበባ ምናምን ነው የመጣልኝ። አበባ ምናምን ኖ ኖ ኖ ፕሮፋይል ፒክቸሩን ንኪው። ፕሮፋይል የኔን ራሱ አሁን ስሙን ንኪው። እሺ ወንድምህ እንደዚህ እናደርግ። ምናልባት አዲስ ስለሆነች ኦልሬዲ ባዮ ላይ ስልኬ ስላላት የኔን ስልክ ልንገራት እንዲሁ በአደባባይ ማለት ስላለ ምንም ችግር የለም። ከዛ በዚህ ስልክ ላይ የአንቺን ስልክ ላኪልኝ። አሁን እኔ ለወንድምነት ፎርዋርድ አደርግለታለሁ። 0912 ቆይ እስክሪፕቶ ላምጣ ዳንዬ። ጻፊ ችግር የለም። ቴንክ ዩ ናይስ። ባዮ ላይ ያደረከው ፐብሊክ ያደረከው ስልክ ስላለ ኦልሬዲ የታወቀ ስለሆነ ችግር የለም። እኔ እኮ ኦልሬዲ ጽፌላታለሁ፣ ግን የቱ ጋር እንደምታገኘው አላወቀችም። ልክ ነው። ያንተና እንደየሀገሩ ቲክቶክ ይለያያል ባይዘው እና ኢትዮጵያ ውስጥ ያንተ ቲክቶክ እኛ ውስጥ የለም ወንድም። ይለያያል እንደየሀገሩ የሚገርም ነገር። እሺ ሌሎች ትኖሩ ይሆን? እንደ እህታችን እችን ተናግሬ ወደ መኝታ እሄዳለሁ። ሌሎች ትኖሩ ይሆን እንደ እህታችን መወሰን ያቃታችሁ ግን በጣም ብዙ ጊዜ የምትከታተሉን እውነታውን ልቦናችሁ የሚያውቅ እግዚአብሔርም ለመንፈሳችሁ የተናገራችሁ ቅዱስ ቃሉን መሰረት ያደረገ እኔም የሆንኩ ሌሎች ወንድሞች ስንናገር በእነዚህ ወራቶች ወይ ዓመታት የነገሩን እውነተኝነት አውቃችሁ ምናልባት የቤተሰብ ፍርሃት፣ የማህበረሰብ ፍርሃት ቤተሰብ ተብሎ ሲባል ልጆችም ሊሆን ይችላል፣ ጓደኛም ሊሆን ይችላል፣ ባልም ሚስትም ሊሆን ይችላል። እሺ መጣሽ? አዎ ዳንዬ እሺ 0941 0941 09 ድጋሚ 36 20 0941 0936 0941 0936 20 ባዮ ላይ ያለ ስልክ ስለሆነ ችግር የለም። በቃ ለዳንዬ ሜሴጅ ካረክሽለት እሱ ይልክልኛል ስልክሽ። እሺ የኔ ዛፍ ላይ ያለ ታገኛለሽ። ካላገኘሽው ምን ስደውልሽ ዋትስአፕ ይሰራል አይደል ስልክሽ? አዎ ይሰራል። ዋትስአፕ ኦኬ ይሰራል። እሺ ቴንክ ዩ። አሁን ጻፊ። እሺ እንዴት አድርጌ ነው የምጽፈው? አሁን በስልክሽ የኢትዮጵያ ስልክ አለሽ አይደል? በሜሴጅ ላኪልኝ። በሜሴጅ ትችያለሽ፣ በዋትስአፕ ትችያለሽ፣ በራስሽ ስልክ ማለት ነው። ችግር የለም። አቀለለ። ሰላም ሁኑ። አመሰግናለሁ። ተባረኪ። እንደውልሻለን። እሺ ሌሎች ያላችሁ ወገኖች መወሰን ፈርታችሁ ዘመድን፣ በሩቅ በቅርብ የትዳር አጋርን፣ ልጆችን፣ ዋቴቨር ማንም ብቻ ሰውን ፈርታችሁ ለወሰናችሁት ላመናችሁት ለሰማችሁት እውነት ምላሽ ሳትሰጡ እስከ ዛሬ ድረስ በፍርሃት ውስጥ እንደታችን የተቀመጣችሁ እንድንጸልይላችሁ የምትፈልጉ ወንድሞችና እህቶች ካላችሁ ልንረዳችሁ ፈቃደኛ ነን። በጸሎት ልንረዳችሁ ማለት ነው። ልናግዛችሁ ፈቃደኛ ነን። አላችሁ እንደዚህ አይነት ሰዎች ካላችሁ 77 ቁጥር ጻፉልን። የእውነት እኔ መዳን እፈልጋለሁ በክርስቶስ ኢየሱስ አምኜ
ብዙ ጊዜ ሰምቻለሁ። ምናልባትም እህታችን የሰማቻችሁን ያህል ዓመታት ሰምቻለሁ፣ ወይ ወራቶች ወይ ቀናቶችም ወይ ከዛ በላይ የሚሆነ ግን ለመወሰን እጅግ ተቸግሬያለሁ። ከቤተሰብ ፍርሃት ወይ ከማህበረሰብ ፍርሃት የተነሳና ብታግዙን ብላችሁ ብትሉ በጸሎት እኔም ወንድሞችም እንድንረዳችሁ ካላችሁ 77 ቁጥር ጻፉልን። ከቤተሰብ ጋር አብራችሁ የምትሰሙ ወገኖች ቤት ውስጥ ያላችሁ በቃ ነገ የእናንተ አይደለም፣ ነገ የኛ አይደለም ወንድሞች። ትንፋሻችንና መንገዳችንን በእጁ የያዘ የሰራዊት ጌታ እግዚአብሔር ነው እና ዛሬ ተብሎ በሚጠራበት ቀን መወሰን እጅግ 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 ከዘላለም ጥፋት ያድናልና እንደ ቀላል ነገር እያየናቸው ነው። ጓደኞቻችን፣ አብሮ አደግ ዋቴቨር የምናውቃቸውን በሩቅም በቅርብ ያሉ ሰዎች በሞት እየተጠሩ ያሉት አሁን የዚህ ሶሻል ሚዲያ ላይ ታስታውሳላችሁ። ከትናንት ወዲያ ነው ትናንትና የተፈጠረውን ነገር አሜሪካ ውስጥ ያሉ እናት ለልጆቻቸው በጣም ነው ያዘንኩት። ለልጅ ልጆቻቸው ሲናገሩ የእናንተን ዓለም ሳላይ ወግ ማድረጋችሁን ሳላይ አድጌ አልሞትም እያሉ መኪና ውስጥ እየተናገሩ በጭስ ነው በጋዝ ታፍነው ሞቶ የተባሉት ኢትዮጵያዊት እናት ማለት ነው። በጣም ነው እጅግ ልብ የሚሰብረው። የሰው ህይወት በቃ እንደዚህ ነው ወንድሞች እናቶች። ዛሬ ተብሎ ሲጠራ ሳለ ቀን ሳለ ንስሐ ግቡ። ቀልድ የምናወራ እንዳይመስላችሁ ወንድሞች እናቶች። እኔ ከሌሊቱ 9 ሰዓት ላይ ነው ሊነጋ 3 ሰዓት ነው የቀረው ሳልተኛ ማለት ነው። ቀልድ የምናወራ እንዳይመስላችሁ ወንድሞች። እዚህ ቁጭ ብለው ረጅም ሰዓት ሲያወሩ ለሰው ህይወት መዳን የሚሆነውን ነገር ልናደርግ እንጂ የሃይማኖት ተቋምን ለማስደሰት ወይ የሃይማኖት ተቋምን ለመሙላት አይደለም። እኛ ሰው ወደ ክርስቶስ እንዲመጣ ነው እንፈልገው። በክርስቶስ ኢየሱስ አምኖ የተቅበዘበዘ ነፍሱ እንዲድን፣ እንዲያርፍ፣ ተዘልሎ እንዲቀመጥ፣ ዘላለሙ እንዲያምር፣ ወደ ጌታ ወደ ኢየሱስ ክርስቶስ እንዲጠጋ፣ ወደ እሱ የተጠጋ ለዘላለም ስለማይጠፋ ለዘላለም ስለማያፍር እና እንደዚህ አይነት ሰዎች ካላችሁ ልጠብቅ 1 ደቂቃ 77 ቁጥር ከጻፋችሁልን በጸሎት እናግዛችኋለን፣ ወይ ባላችሁበት ቦታ እናገኛችኋለን። አላችሁ ወገኖች እዚህ ውስጥ ጌታ ኢየሱስ ክርስቶስን ለመከተል ጌታ ኢየሱስ ክርስቶስን ለመቀበል የምትፈልጉ እኔ በቃኝ፣ ዓለም በቃኝ፣ ኃጢአትም ይበቃኛል፣ ጌታ ኢየሱስ ይሻለኛል፣ ወደሱ መምጣት ይሻለኛል ብላችሁ የምትሉ ሰዎች ካላችሁ ዌልካም። ከሌለ ግን ግዴታ የለበትም። ብዙ ጊዜ ወገኖች ታብና ኮፒሊንግ ሼር አድርጉ ብለን የምንለው ለሰዎች በተለይ ለአዳዲስ ሰዎች ማለት ነው እና ጌታ እግዚአብሔር ይባርካችሁ። ከሌላችሁ ችግር የለውም። ግን ቤታችሁ ውስጥ ያሉ ጓደኞቻችሁ ጥያቄ የሚጠይቋችሁ እዚህ እኛ ጋር ያለውን ወይ ሌሎችም ወንድሞች የሚናገሩትን ሰምተው በጌታ ያመኑ ወንድሞች እናቶች የሚመሰክሩትን ምስክርነት ሰምተው ቤት ውስጥ ከነገረ ድህነት ጋር ከዘላለም ሕይወት ጉዳይ ጥያቄ የሚጠይቃችሁ ሰው ካለ ወንድሞች እናቶች ያን ጥያቄ ለዛ ሰው ተገቢ የሆነው ጥያቄ ተገቢ የሆነ መልስ ያሻዋልና ተባበሯቸው። አገልጋዮችን በማገናኘት ካልሆነም ወደኛ ጋር በማምጣት ተባበሯቸው። እነዛን ወገኖች እርዳታ ይፈልጋሉ ማለት ነው እና ጸጋ ይብዛላችሁ። ተባረኩ። ወንድምነት ቴንኪው። ሁላችሁም እዚህ ያላችሁ ወንድሞች እናቶች አደኖ ሰላም ከየት ቤተ እምነት ነው እያወራሁ ነው የገባሽው? ድንገት ምናልባት አሱና ሰላም ሰላም እንዴት ነሽ አሱ? ሰላም ነው? ደህና ነኝ ጌታ ይመስገን። በጌታ ነሽ? አዎ። ምን ጥያቄ አለሽ? አይደለም ጥያቄ አለሽ? ቤታችን ጥያቄ የለኝም። እሺ ሚዩት አድርገና ተቀመጥ። ሸር አድርጎኝ ገብቻለሁ። እሺ ቴንኪው። ሰላምስ እንዴት ነሽ? እሺ ወርዳለች። እሺ ቴንኪው ወንድምነት ተባረኩ። ጸጋ ይብዛላችሁ። እንቀጥላለን። ተባረኩ። ሰላም ዋሉ። እንግዲህ ወንድምነት እኔ ልለያችሁ ነው። ኤርሚ ሰላም ነው ወይ? ሳትወጡ በጣም ደስ ብሎኛል። እንዴት ነህ ፍዬ? ሳትወጣ ድምጽ ስለሰማ ደስ ብሎኛል። በጌታ በኢየሱስ እንዴት ደስ ይላል። እናንተ ዛሬ ነፍሳት ተጠፋፋን። እንዴት ነህ? ሰላም ነው ወይ? ጌታ ይባረክ። ጌታ ይባረክ። አንዬ የብረተች ነው ልጆች ሁሉ ምንም አትልም። ለእግዚአብሔር ክብር ይሁን። አሜን አሜን አሜን። ተባረክ ኤርሚዬ። መሽቷል። አሜን። አዎ ሊነጋ 3 ሰዓት ነው የቀረው። በጣም ደስ ብሎኛል። ሰላም ልበላችሁ ብዬ ነው።
ዳንዬ ሰላም አንተ ይሁን። ሁላችሁ እዚህ ውስጥ ያላችሁ ዳጊ፣ ሜሎስ፣ ነሲ፣ ብሩኬ ሁላችሁም ሰላም ብያለሁ። በጣም 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 እግዚአብሔር ስሙ ይባረክ። ይሄ በጣም ትልቅ ትልቅ ነገር ነውና የታችን ወደ ጌታ መጣለች። ክብሩን እግዚአብሔር ወሰዱ። ተባረኩልኝ። አሜን። ተባረክ ወንድማችን። ብዙዎች ፈርተው ነው እንጂ ለመወሰን ልባቸውን ሳያዘጋጁ ቀርተው አይደለምና የወንጌሉን አገልግሎት እግዚአብሔር ያስቀጥለናል። እንቀጥላለን፣ በእውነት እንቀጥላለን። ትንሽ እኔ እንግዲህ ሚስቴ ስለወለደች ቢዚ ሆኜ ነው። ጌታ ይረዳናል። ምናልባት 3 ሳምንት ያህል መተናል። ከዚህ በኋላ 3 ሳምንት ያህል ከቆየም በኋላ ከዛ በሙሉ ኃይል ወደ አገልግሎት እንመልሳለን። ያው እንግዲህ ቤቢም ስላለ ግን ጌታ ይረዳኛል። እንደምንም እንደዚህ ለሊቱን የሚሆን ቁጭ እያልን እናገለግላለን እና አብራችሁን የምትተባበሩ ሰዎች ተባበሩን። ታፕ ኮፒ ሊንክ ሼር በማድረግ የእግዚአብሔር መንግስት ስራ ነው። ጥሩ አድርጋችሁታል። ዛሬ ጌታ ይባርካችሁ። ተባረክ ወንድምነት። ሰላም ዋሉ። ኤፊ፣ ብሩኬ፣ ዳጊሻዬ፣ ሜላ እንደዚሁም እህትዬ መሲ፣ ሌሎችም ቅዱሳን ወገኖች ዳጊን እንዳትረሱት። ከመዝጋታችሁ በፊት ከገስት ላይ አውርዱት፣ ሄዶ ሌላ ቤት እንዳይገባ። እሺ ወንድምነት ልኬልሃለሁኝ። ደውለልኝ ነበር። በኪዳነ ምሕረት ቀን እውነተኛውን የኪዳኑን ባለቤት አግኝታለች እና እግዚአብሔር ይባረክ። እግዚአብሔር ይባረክ። ካሪና ነው አይደል ስሟ? ካሪና። እዚህ ጋር ሴቭ ላድርገው። ያ ኦኬ። ዛሬ ብታነጋውም ለበጎ ነው፣ ለበጎ ነው። ለእግዚአብሔር ክብር ይሁን። አይገርምም? አመት ሙሉ ስትከታተል የነበረች እህት ዛሬስ ደስ ይላል። ይገርመኝ ያኔ ቅንነቷ በእውነት ነው የምልህ። በጣም ቅንነቷና ከልቧ ነው የምታወራና ሁላችንም አቅም የለንም። የጴጥሮስ ስትል እኔም ጴጥሮስ ልቤ መጥቶ ነበር ዳንዬና የሚገርም ነው። እግዚአብሔር ይባርካት በእውነት በጣም እግዚአብሔር ልበ ቅኖችን ያውቃል። አሜን። ለጌታ ክብር ይሁን። አይ ቲንክ ዋትስአፕ ያላት አይመስለኝም። ዋትስአፕ የላትም በዚህ ቁጥር። ቆይ እስቲ ዋትስአፕ የላትም። እሺ እኔ በኖርማል ደውላታለሁ ካርድ ስላለኝ። ምናልባት ቴሌግራም እስኪ ቼክ አድርገው ወንድምነት። ብዙ ኢትዮጵያውያኖች ዋትስአፕ አንዳንድ ሰው ነው ያለው። አይ ኖርማል አለ። አንድ ካርድ ገዝቼ ያስቀመጥኩት የኦንላይን መደወያ፣ በሱ ደውላታለሁ። ያ እየጠራ ነው። በቃ ተባረኩ። ጸጋ ይብዛላችሁ ወንድምነት። እሺ ተባረክ። ጸጋ ይብዛላችሁ። አንዴ ጠብቀኝ። እሺ ቴንክ ዩ። እሺ እግዚአብሔር ይመስገን። ጌታ ይባረክ። ተባረኩ። ጸጋውን ያብዛላችሁ። ሌላ ሰው ካለ እንቀበላለን። ትንሽ ሰዓት አለን፣ እንቆያለን። ቀደም ጥሪውን አድርጎ ነበር ወንድምነትና ጌታን ለመቀበል በቃ ከራሳችሁ ጋር እየታገላችሁ ያላችሁ አይደል? በቃ ዛሬ ነገ ባሌን፣ ልጆቼን፣ ወንድም እህቴን፣ ስራዬን እንዴት አደርጋለሁ እና የምትሉ ሰዎች ካላችሁ ለእናንተ እድል እንሰጣለን። ዛሬ ልክ እንደዚች እህት የመዳን ቀን የሚሆንላችሁ ሰዎች ትኖራላችሁ እና እንደዚህ አይነት ሰዎች ትኖራችሁ ይሆን ምናልባት በመካከላችን? እኔ እኮ በቃ እሰማለሁ፣ ወንጌልን እስካሁን እየሰማሁ እያደመጥኩኝ ነው፣ ግን አልወሰንኩም። መወሰን እፈልጋለሁ። ወደ እግዚአብሔር መምጣት እፈልጋለሁ። ዛሬ ልክ እቺ እህት እንዳረፈች የኔም ቀን ይሁንልኝ የምትሉ ወዳጆች ካላችሁ በአንዳንድ ቁጥር ጻፉልንና እንጸልይላችሁ። ሌላ ምንም የምናደርገው ነገር የለም። እኛን ልንረዳችሁ የምንችለው ወደ ወደዳችሁት ወደዚህ ጌታ እንድትቀርቡ እድል ማመቻቸት ብቻ ነው። በቃ እኔ ዛሬ ይቺ ቀን ለእኔም ትሆንልኝና ወደ ኢየሱስ መምጣት እፈልጋለሁ። ህይወቴን ለጌታ መስጠት እፈልጋለሁ። መወሰን እፈልጋለሁ።
ኢየሱስ ክርስቶስን በማመን የሚገኝ ህይወት እንዳለ በደንብ ገብቶኛል፣ ተረድቻለሁ። ግን በቃ ዛሬ መወሰን እፈልጋለሁ የምትሉ ሰዎች ካላችሁ እድል እንስጥ። እግዚአብሔር አምላክ ይባርካችሁ። አትፍሩ ነው ወደ ኢየሱስ። በቃ ምንም ምንፈራበት ጌታ ጋር እየመጣን ያለ ነውና ህይወታችሁን ለክርስቶስ ኢየሱስ ስጡት። ዛሬ ወስኑ፣ ለጌታ አሳልፋችሁ ስጡት ነፍሳችሁን። በቃ ጌታ የእናንተ የሆነውን ነገር ሁሉ እንዲረከብ እንዲወስድ ማንነታችሁን ለክርስቶስ ኢየሱስ ስጡ። እናበረታታችኋለን። በመካከላችን ካላችሁ ይህንን ጌታ ተቀበሉ። ኤኒታይም ማለት ነው፣ ኤኒታይም ልታገኙን ትችላላችሁ። ጌታን ለመቀበል የምትወስኑ ሰዎች ማለት ነውና እሺ፣ ካላችሁ የመጨረሻ እድል ካላችሁ ክብር ለጌታ ይሁን። ካላችሁ የመጨረሻ እድል፣ ካልሆነ ግን ወደ ኖርማል ፕሮግራማችን እንመለሳለን። በመሃል ላይ ሐሳብ ያለው ሰው ካለ መቀበል እንችላለን። እሺ፣ እግዚአብሔር ይባረክ። እሺ፣ የዛሬው ርዕሳችን ምንድን ነው? ላስታውሳችሁና ወደ ርዕሳችን እንመለስ። ቤተክርስቲያን መታደስ ያስፈልጋታል ወይስ አያስፈልጋትም? የኦርቶዶክስ ቤተክርስቲያን ወደ መታደስ ሐሳብ ወደ እግዚአብሔር እውነት መቅረብ አለባት ወይስ የለባትም የሚለውን ሐሳብ አንስተን እያወራን እየተነጋገርን ያለ ነው። ስለዚህ እንደ አንድ አማኝ ቤተክርስቲያናችሁ መታደስ አለባት ብለን የምናስባቸውን ጉዳዮች አንስተን እየተወያየን ያለ ነው። በዚህ ጉዳይ ላይ ኦርቶዶክሳውያን ካላችሁ አንድ ቁጥር ልጽፉልን ትችላላችሁ፣ እንቀበላችኋለን። ሐሳብ መስጠት ትችላላችሁ ማለት ነው። ኦርቶዶክሳዊ ነኝ እኔ፣ ቤተክርስቲያናችን መታደስ አያስፈልጋትም፣ በሁሉ ነገር ሙሉ ናት። በዚህ ነገር ላይ የኛ ቤተክርስቲያን በፍጹም መታደስ አያስፈልጋትም የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን ማለት ነው። ጌታ ኢየሱስ ይባርካችሁ። ተባረኩ። ርዕሳችን እዚህ ላይ ነበር እያወራን ያለ ነው፣ ስለ መታደስ እያወራን ያለ ነው። ካቶሊካውያንም ካላችሁ በመካከላችን እንደ አንድ ካቶሊካዊ መታደስ ቤተክርስቲያናችን አያስፈልጋትም የምትሉ ሰዎች ካላችሁ እናንተንም እየተቀበልን ያለ ነው። ይሄው ነው ሐሳቡ። ወንድመቶች የምትጨምሩት ነገር ካለ መጨመር ትችላላችሁ። እሺ፣ ብዙ ሰው አለ ገስት ላይና ምናልባት ኦርቶዶክሳውያን ካሉ እስቲ ፕሮፋይል እያያችሁ ብታጠሩ፣ ሞዴሬተሮች ኦርቶዶክሳውያን ካሉ ካቶሊካውያን ካሉ ብትቀበሉ። እሺ፣ ሌላ ሰዋል ሞዴሬተሮች እስቲ ገስት ላይ ብዙ ሰው አለ እና ክሊር አድርጉልን፣ አጥሩልን። የወንጌል አማኝ ከሆናችሁ ደግሞ መውረድም ትችላላችሁ፣ ችግር የለም። በስተት ሪኩዌስት የላካችሁ ሰዎች እሺ አላችሁ ወገኖች፣ አላችሁ ኦርቶዶክሳውያን እንግዲህ ጌታን ለመቀበል እሷ ስትወስን ብዙ ሰዎች ለመግባት ሲጥሩ ነበረ ኦርቶዶክሳውያን እና ኮሜንትም ሲጽፉ ነበር ያየው ነበርና እኔን አስገባኝ ምናምን ስትሉ ነበረ። የት አላችሁ አሁን? የት አላችሁ? ያቺ ነፍስ እንዳታመልጥ በጣም ስትታገሉ ነበርና አሁን የት አላችሁ ጋይስ? ያው አሁን ልናስገባችሁ ነው ያላል። ስለዚህ ቀደም ስትጽፉ የነበራችሁ ስታደምጡ የነበራችሁ ወገኖች አሁን አንድ ቁጥር ጻፉልንና ግቡና ስለ ቤተክርስቲያን መታደስ እያወራን ያለ ነው። ቤተክርስቲያን ታድሶ ያስፈልጋታል ብለን እየሞገትን ያለ ነው። በብዙ ነገር ጎላለች፣ ከእግዚአብሔር ሐሳብ በጣም ወጣለች እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ካቶሊክን ጨምሮ ሪቫይቭ ማድረግ አለባቸው። ድጋሚ ወደ እግዚአብሔር ሐሳብ መመለስ አለባቸው፣ በታድሶ ማለፍ አለባቸው ብለን እየተነጋገርን ያለ ነው። እንደዚህ አይነት ሰዎች ካላችሁ አንድ ቁጥር ጻፉልን። ሐሳባችን በጣም ግልጽ ነው። ምን ሞገተበት ጉዳይ ጥምቀት ተነስቷል፣ ቁርባን ተነስቷል። በዚህ ጉዳይ ላይ እነኚህን ጉዳዮች አንስተን እያወራን እየተነጋገርን ነበርና ስለዚህ በእነኚህ ጉዳዮች ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ መጽሐፍ መግባት ይችላል። ምናልባት ወንድሞች ሐሳብ የምትጨምሩት ነገር ካለ እድሉን ለእናንተ ልስጥ። ምናልባት ካነሳነው ከተነጋገርነው ውስጥ መነጋገር ያለብን ጉዳይ ካለ ምናልባት ሚላይ ምን ሐሳብ አለ?
አስኔዋ ሰላም ብያለሁ። ሜላችን ወይ ዳኒ የምትለው ነገር አለ ተነሱት ሀሳቦች ላይ ብዙ ሀሳብ ነው የተነሳው። በተለይም ከነገረ ድህነት ጋር በተገናኘ ትልቁ ፖይንታችን እሱ ስለሆነ የነገረ ድህነት ትምህርት ላይ ያላችሁ አቋም የተዛባ ነው። ትክክለኛ ትምህርት አይደለም። የሐዋርያቶቹን ትምህርት ማዕከል ያደረገ ትምህርት የላችሁም የሚል ሀሳብ ነው እያነሳን ያለ ነው። ለሱም ማረጋገጫ እንግዲህ ቅድም የገባችሁ እህት ማሳያ ነች ብዬ አስባለሁ። የያዘችው ነገር ወደ እግዚአብሔር መንግስት ሊያስገባት አልቻለም። ስለዚህ አሁን እዚህ ውስጥ የምትሰሙ ሰዎች የምታምኑት እምነት ወደ እግዚአብሔር መንግስት የሚያስገባችሁ ካልሆነ መልቀቅ ነው ያለባችሁ እና የነገረ ድህነት ትምህርታችን ልክ ነው ብላችሁ የምታስቡ ከሆነ እሱ ላይ ማውራት እንችላለን። ነገር ግን የነገረ ድህነት ትምህርት አለኝ ካለ አንድ ሰው እንዴት ነው የማይድነው ነው እና አለኝ ትምህርቱ ይላሉ ደግሞ አልዳንኩም ይላሉ እና ለእናንተ ያልሆነ መድኃኒት ለእኛ አያስፈልገንም። እሺ ሰው ስለገባ እናውራው። እሺ ኤልሶ ነው የሚለው ኤልሶ እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። እሺ ከየት ነው? ኦኬ ሀገር ነው ወይስ ቤተ እምነት? ቤተ እምነት። ቤተ እምነት ኦርቶዶክስ ነበርኩ ግን ቅርብ ጊዜ ትንሽ በክርስቲያን ነኝ ብዬ አምናለሁ ራሴ ነኝ እንጂ ሁሉም እንትን አላደርግም። አንድ ተለይቼ የሚሄድበት ቦታም ብዙም የለኝም፣ ግን ሰንበት እሄዳለሁ ቸርች። የት ኦርቶዶክስ ጋር የምትሄደው? ድሮ ኦርቶዶክስ ነበር የሚሄደው። አንድ ዓመት ወዲህ ሙሉ ወንጌል እየሄድኩ ነው። እሺ አሪፍ ጥሩ። ምን ሀሳብ አለ? ጥያቄ አለ የገባው? አዎ ጥያቄ አለኝ። ምንድን ነው ጥያቄ? እኔ ጥያቄ አንደኛ መዳን ላይ የሚያስተምሩ ብዙ እንትናዎች አሉና የሚለያዩ አለና ስለሱ ነበር። አንደኛ እንዴት ነው አንድ ሰው ከዳኔ አይጠፋም የሚላለና ሌሎች ደግሞ ሰው እስከ መጨረሻ ካልጸና ድረስ አይድንም የሚላሉና ወይ ደግሞ መንግስት ቤተ መንግስትን አይወርስም የሚላሉና የትኛው ነው ትክክለኛ የሚለው እሱ ላይ ነበር። አንተ የድህነት ትምህርት ተምረሃል? እኔ አልተማርኩትም። ኦኬ ለምን አልተማርክም? አንድ ዓመት ሆነኛል ካለ እንትና ነበር እኔ የፈለኩት እንደ መሰለ ሌላ ቦታ ነበርኩና ብዙ አንድ ቦታ ልቀመጥ አልቻልኩምና ለዛ ነበርና ተመዝግቤ እንትን አላረኩም። ለዛ ነው ግን ለመማር አሁን ፍቃድ ዝግጁ ነኝ። አሁን ያለህበት ቦታ ሙሉ ወንጌል የለችም? አሁን አለ። አሁን ቅርብ ጊዜ ነው መጣው። አንድ ወር ምናምን በኋላ ነው በቃ እነሱ ጋር ትምህርት ጀመረ። እንደዛ ሲሆን እዛ ትምህርታቸው ይሄን ጥያቄ ታነሳላችኋል፣ ይመልሱልሃል። ግን ዋናው የሚያስፈልገውም ትምህርቱ ነው። ተጠምቀሃል?
መጀመሪያ ተጠምቄያለሁ። ይኸው ሙሉ ወንጌል አይ አይደለም፣ እኔ ኦርቶዶክስ ያሳለሁ ህፃን እያለ ኦኬ በቃ ስለዚህ በቃ ሙሉ ወንጌል ሂድና የደህንነት ትምህርት ተማር። ከዛ በኋላ ደግሞ ከተማርክ በኋላ ጥምቀትን ትወስዳለህ ማለት ነው። ከዛውን ያነሳውን ጥያቄ እዛ ባለው የሙሉ ወንጌል ትምህርት ውስጥ ምላሽ ይሰጠዋል ማለት ነው። እሱ ነው የሚሻለው። በደንብ መሰረታዊ የሆነውን ትምህርት ከመጀመሪያው ጀምሮ ፋውንዴሽኑን ብትማር ይጠቅምሃልና ከዛ በኋላ ደግሞ ትጠመቃለህ። እሱን አድርገሽ ኤልሶ እሺ በርታ። እሺ ሌላ ሰው ካላቸው ኦርቶዶክሳውያን ማውራት እንችላለን። ሞዴሬተሮች ግን ውለታ ቢውልልን በጌታ የሆኑትን ሰዎች ከገስት ላይ ሪኩዌስት ከላኩት ገስት ላይ ማውረድ ቢችሉ ብዙ ሰዎች ናቸውና ፕሊዝ። እሺ ሚኪ ሰላም። ሚኪ ታዲዋ ኮፒ ሊንክ ታፕ ያደርግ ነው ቴዴ። እሺ ሰላም ሚኪ። ኦኬ እኔ ማውራት ኬት ቤተ መጀመሪያ ላይ መታደስ ያስፈልጋል ያልኩበት ላይ ሀሳብ በቅድሚያ ማለት ነው። እኔም ስላላዳመጥኩ ሀሳብ ስጥበትና ከዛ የኔን ሀሳብ ደግሞ ገልጻለሁ። በመጀመሪያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታደስ አለ። ከየት ቤተ እምነት ነህ? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ ነኝ፣ ግን የሃይማኖቱ ዲያቆን ወይ ሌላ ነገር አይደለሁም። የእምነት ምዕመን ማለት ነው። ኦኬ ምዕመን ነህ። እሺ ስለዚህ እንደ አንድ ምዕመን ነው ማወራው እያልከን ያለው። እሺ ጥሩ ሜላይ ተቀበለው። እሺ ጥሩ። እስኪ ስለዚህ መጀመሪያ ቅድሚያ ማብራሪያ ስጡበት። መታደስ ያስፈልጋል ያላችሁበትን ሲመስለኝ እናንተ የሙሉ ወንጌል ቤተክርስቲያን ነው አይደል? እንደዛ መሰላችሁ ነው። እሺ እንግዲህ አንተ ኦርቶዶክሳዊ ከሆንክ እኛ ስለ ተሐድሶ አሁን ስናወራ ምን እያልን ነው? ለምሳሌ ነገረ ድነት ትምህርታችሁ ልክ አይደለም እና እሺ ያስተጋባሉ። እሺ ሚውት አድርጎና ከዛ በኋላ አንተ ታወራለህ። ማይክ ማስተጋባ ነገር እሺ እኔ ጋር ብቻ አይደለማ የነገረ ድነት ትምህርታችሁ ልክ አይደለም እና ያ ትምህርታችሁ መስተካከል አለበት የሚል ሐሳብ እያነሳን ነው። በጣም እንደው በቀላሉ አድርጌ ሳስቀምጠው መዳን ላይ የምታስተምሩት ትምህርት ጤነኛ ስላልሆነ መጽሐፍ ቅዱሳዊ ስላልሆነ ወደ ትክክለኛ ወደ ሐዋርያቶቹ ትምህርት መመለስ አለባችሁ የሚል ጥሪ እያደረግን ያለ ነው። ተሐድሶ ስንል ስላንተ ነው እያወራን ያለ ነው፣ ስለ ግለሰቡ ነው እያወራን ያለ ነው እንጂ እንደ ተቋም አይደለም። ከተቋም ጋር ትግል ውስጥ አንገባም፣ ግን ግለሰብ እዛ ውስጥ ስላሉ ሰዎች ነው እያወራን ያለ ነው። ይሄ ነው ፖይንቱ። አንተ ልክ ነው ትምህርታችን እኮ አሁን አንተ ያልከው እኮ ምን መሰለህ መታደስ ያስፈልጋል። አዎ ይህ ነገር ሃይማኖት ላይ ማለት ነው። እሱ ሌላ ነገር ነው። አሁን ለምሳሌ እኛና ፕሮቴስታንቶች ለምሳሌ ምልጃ ላይ ያለን አመለካከት ለጻድቃን ለቅዱሳን የምናደርጋቸው ስግደቶችና አምልኮቶች ሁሉ ልዩነት አለን አይደል? ያ ልዩነት ነው። መታደስ ያስፈልጋል ካላችሁ ግን እያነሳችሁ ያላችሁ ስለ ምዕመኑ ሳይሆን ስለ ቤተክርስቲያንና አስተምህሮቱ እንደሆነ ነው የምንረዳው። ምክንያቱም አሁን እኛ ፕሮቴስታንትን እናድስ ብለን መምጣት አንችልም አይደል? ወይም አንድ ሀገር ላይ አሁን አሜሪካ ኢትዮጵያን አድሳለሁ ማለት ትችላለች እንዴ? አትችልም። ወይ አድሳለሁ ካለች ደግሞ በዚህ ፖይንት ብለህ መዘርዘራል። ነገረ ሃይማኖታችሁ ነው ምናምን ካልከኝ ይሄኛው ነው ብለህ በቂ ማብራሪያ ካስቀጠልበት ነገርኩህ እኮ ስላንተ ነው አልኩህ። እሺ በቂ ማብራሪያ ስጥበታ። እዛ ላይ እናንተ አሁን
ኦኬ እኔ አላዳመጥኩም። ለዛ እኮ ነው በቂ ማብራሪያ ስጥና ሀሳብ ልስጥበት ያልኩ። ይሄኛው ራስ መጠቅ የሆነ ሀሳብ ነው ልሰጥ የምችለው ማለት ነው። ዝም ብሎ መተቸት ከሚሆን እኮ ነገርኛ። አሁን እኮ አንተ ያልከኝ ይሄን ነው። እሺ ምን ትታችሁ ያልከኝ ሰምተኝ እኮ እስካሁን ያወራኸው ላይ ምንም ያገኘሁበት ፍሬ ነገር የለም በእውነቱ። ልዩነት አሁን እኛ ይሄ ነው አስተምሮታችን ችግር አለ ያልኩህን አሁን አንተ ነገረ ድህነት ላይ ልዩነት አለን ምናምን ብልሃል አይደለ? ስለ ድህነት ማለት ነው። እናንተ ላይ ችግር አለ ምናምን ብለኛል፣ ግን በቂ ማብራሪያ አልሰጠሁም። ምንድን ነው እኛ የምንለው እናንተ ምንድን ነው የምትሉት? እሺ መልካም። አሁን እኮ ልንሰማው ነው የምትሉትን፣ አሁን ልንሰማው ነው። እስኪ የምትሉትን ንገረኝና ስህተት መሆኑን ላሳይ እኮ። አንተ በቅድሚያ ማብራሪያ ስጥበትና ከዛ እኔ ደግሞ አዳምጬህ እኔ ምንም ብያለሁ አይደል? እኔ ዲያቆን ወይም እንትን አይደለሁኝ። ነገረ የመዳን ትምህርታችሁ ልክ ነው ብለህ የምታስብ የመዳን ትምህርታችን ልክ ነው ብለህ የምታስብ ከሆነ ዛሬ ነው እያወራን ያለ ነው። ስለዚህ እንደ አንድ ኦርቶዶክሳዊ እኮ በቂ ማብራሪያ ስጥበት። የኛ እንደዚህ ነው እና የእናንተ አይነት ደግሞ ይሄ ነው። ትቀበላለህ? አሁን እኮ ማብራሪያ ለመስጠት አይደለም የተቀመጥኩት። አይሻልም? ማብራሪያ ለመስጠት አይደለም የተቀመጥኩት፣ ለውይይት ነው የተቀመጥኩት። እሱ ላይ ማብራሪያ ስጥበትና ላዳምጥህና። እሺ አሁን አንተ እንደዚህ አድርጌ ላስቀምጥልህ። ነገረ ድህነት ትምህርታችሁ ላይ መዳን ትምህርታችሁ ላይ ሰው ምን ሲያደርግ ነው የሚድነው የሚለው ጉዳይ አሁን ለምሳሌ አታውቁትም ብዬ ነው እኔ የማምነው። አንተ እናውቃለን ብለህ የምታስብ ከሆነ እሱን ፖይንቶች እስቲ አስቀምጥልኝ። አንድ ኦርቶዶክሳዊ የዘላለም ሕይወት የሚያገኘው ምን ሲያደርግ ነው? እኔ በቅጡ አታውቁትም ነው ብዬ የማስበው። ስለዚህ እንደዛ እውቀቱ ካላችሁ እሱን እስቲ አስቀምጥልኝ። ምን ስታደርጉ ነው የምትድኑት? እዛ ላይ በቂ ማብራሪያ ልሰጥ ባልችልም፣ ግን እኔ ከተረዳሁት አንጻር ልስጥህ። ኦኬ እንደ ሃይማኖት ሪፕሬዘንት በደንብ አድርገን እንዳትወስደው፣ የኔን ስኮፕ ነው የምንሰጠው እና ልቀጥልልህ። እኛ መጀመሪያ አምነህ መጠመቅ አለብን ነው። ክርስቶስ እግዚአብሔር አዳኝ መሆኑን አምነን መቀበል አለብን። ከዛ ሚስጥረ ሥላሴን እንቀበላለን ማለት ነው። ይህም ማለት አንድም ሶስትም ናቸው የሚለውን ማለት ነው። ይህንን አምነን ከተቀበልንና ከተጠመቅን በኋላ ደግሞ አምነን ተጠምቀናል ብቻ ስላለን ድነናል አንልም እኛ። ምንድነው? ከዛ ደግሞ በሃይማኖታዊ በምግባር እየተገለጥን እድሜ ልካችንን መኖር አለብን። ይህም ማለት ክርስቶስ አድርጎ ያላቸውን እነዛ 10ቱን ትእዛዛቶች ማለት ነው። አትስረቅ፣ አታመንዝር፣ አትዋሽ፣ በሐሰት አትቅጠፍ የሚሉትን ነገሮች እያደረግን እንቀጥላለን ማለት ነው። ከዚህ ውጭ ደግሞ አሁን እኔ ኃጢአት ብሰራ ጻድቃን ቅዱሳን ያማልዱናል ብለን እናምናለን። ለምሳሌ አቡነ ተክለ ሃይማኖት ወይም እመቤታችን ቅድስት ድንግል ማርያም ማለት ነው ያማልዱናል ብለን እናምናለን። በዛ አንጻር እንትን እረዳዋለሁ። በእርግጥ እዚህ ላይ ሰፊ የሆነ ማብራሪያ ልሰጥ አልችልም ብያለሁ። ግን እኔ ምልጃን እንኳን መወስዶ እንዴት መሰለ፣ አሁን ለምሳሌ መጽሐፍ ቅዱስ ላይ አይተህ ከሆነ አንተ ጠቢቡ ሰለሞን ማለት ነው እስራኤል ታውቃለህ፣ በጠቢቡ ሰለሞን ብዙ ሴቶችን ይወድ ነበርና ከብዙ ሴቶች ጋር ያደርግ ነበር። ክርስቶስንም እግዚአብሔርንም አስቆጥቶታል። ነገር ግን እግዚአብሔር በሱ ይቆጣ እንጂ በሱ ዘመን ግን እስራኤልን ከሁለት አልከፈላትም። በልጁ ዘመን ነው የሆነው። ይህንንም ግን እግዚአብሔር ያደረገው ለሰለሞን ሲል ሳይሆን ስለ አባቱ ስለ ዳዊት ሲል ነበር። ስለዚህ ዳዊት ለሱ ምን ብሎታል ማለት ነው? የዳዊት ትሩፋት ለጠቢቡ ሰለሞን ተርፎታል ማለት ነው። በሱ ዘመን እንትን እንዳይል የእስራኤል መንግስት እንዳይፈርስ ማለት ነው። ከዛ በኋላ ግን በልጁ ዘመን ያው እንደፈረሰ መጽሐፍ ቅዱስ ላይም እናነባለን እና በዚህ መልኩ ነው የምንረዳው። ነገረ ድህነትንም እኛ እንዴት እንድናለን ለሚለውም በሃይማኖት ጸንተን በምግባር ደግሞ በርትተን ነው እንጂ ክርስቶስ አላዳንንም አላለም። እንደዛ እንደሆነ ነው የምንረዳው። እሺ መልካም። አሁን መጀመሪያ ካነሳው ልጀምርና ወደ ቀጣዮቹ ፖይንቶች እናልፋለን። መጀመሪያ ላይ ምን አልከኝ? አምነን እንጠመቃለን አልከኝ አይደል? ሚት እያደረኩት ነው። እሺ አንተን ላለመረበሽ ማለት ነው። አንተ ችግር የለውም። አሁን ጥሩ ነው። ምንም ስለማያስተጋባ ችግር የለውም። ሚውት አታርገው። አምነን እንጠመቃለን ብለኛል እና በኦርቶዶክስ አስተምሮ መሰረት ደግሞ አምናችሁ አይደለም የምትጠመቁት፣ በሕፃንነታችሁ ነው የምትጠመቁት። ስለዚህ አንደኛው ልክ ያልሆነ ትምህርታችሁ ይሄኛው ነው።
እኮ እዚህ ጋር እኮ አየህ አይደል የክርስትና ልጅ ምናምን ክርስትና ራሱ የምንነሳው ከዛም በኋላ ደግሞ እንትን ብለን በክርስትና ሕግ መሰረት የምንሄደው ክርስትና ራሱ አንተ ክርስትና ስታነሳ እኮ ምንድን ነው የማን እንደሆነ አላውቅም። እሺ ቀጥል። ልቀጥል። አሁን ክርስትና አሁን እኔ የሆነን ሰው የክርስትና ልጅ ነው ብዬ ሁሉ ሲጠመቅ ማለት በ40 ቀኑ ሳነሳው የክርስትና ልጅ ነው ብዬ ሳነሳው ያንን ልጅ በሃይማኖት ላስተምረው ማለት ነው። ስለዛ ልጅ ላስተምረው በሃይማኖት ደግሞ ልመራው እና እንደዛ አድርገን ነው የምንረዳው። ይህም ደግሞ ላይክ አሁን አብርሃም ያዕቆብ ማለት ነው የእስራኤልን ነገዶች መጽሐፍ ቅዱሳዊ ማስረጃ። ለዚህ አሁን እኔ እኮ ምን መሰለህ ለዚህ ቤተክርስቲያን ማለት ነው እኔ እንግዲህ በተረዳሁት አንደኛ መጽሐፍ ቅዱሳዊ ነው፣ ከዚህ ውጭ ደግሞ ትውፊታዊም ነው። ይህም ትውፊታዊና መጽሐፍ ቅዱሳዊ ስንል ግን ዶግማና ቅኖና የሚለውን ነገር አንተ ታውቃለህ ብዬ አስባለሁ። እዚህ ላይ እኔ በቂ ማብራሪያ እንኳን ባልሰጥህም ማለት ነው የሚሻሻል ዶግማ አለ፣ ሚስጥረ ስላሴ ማይለወጥ የማይሻሻለው። ሌላው ግን አሁን ለምሳሌ የዜማ ስርዓታችን ምናችን ደግሞ ቅዱስ ያሬድ ከዛም እና አለቃ ገብረሃና እዚሁ ላይ ቆምና ብዙ ቦታ ነው እዚህ ላይ ቆመን ስናወራ ህፃናት እንዲጠመቁ የሚያዝ መጽሐፍ ቅዱሳዊ ማስረጃ አለ። ህፃናቶች እንዲጠመቁ የሚያዝ እግዚአብሔርን ለመቀበል ሰው ልጅ ሁነን ከተፈጠርን ጀምሮ ማለት ነው መጽሐፍ ቅዱሳዊ ማስረጃ አለ ስትለኝ እኔ በቂ ማብራሪያ ልሰጥ አልችልም ብያለሁ። ግን ቤተክርስቲያን ስንዱ እመቤት እንደሆነች አውቃለሁ። ለዚህ ግን በቂ ማብራሪያ አሁን እኔም ብጠይቀኝ ልሰጥ አልችልም። አንደኛ ስላልጠየቅክ ነው። ብማርም ራሱ ዘነጋለሁ ስንዱ ካልማሩ ሁሉ ቀርቼ ላይሆን ይችላል። ግን ተምረህ ረስተው ነው ስንዱ እመቤት እንደሆነች አውቃለሁ እኮ ተምረህ ረስተው ነው። አሁን ለምሳሌ በልጅነት ልጅ እያለሁኝ በሰንበት ትምህርት ቤት በስነስርዓት ሰንበት ትምህርት ቤት ስል በጣም በስነስርዓት በተደራጀ ትምህርት ያህል ነገር እንደተማርኩኝ ያስታውሳለሁ። ከዛ በኋላ ግን ብዙም ወደ ቤተክርስቲያን እኔ አተኩሬ ሁሌ ሰንበትን አክብሬ መሄድ ነኝ ወይም በግብሬ እገለጣለሁ ብዬ አላምንም። ገብተዋል። እኔ በጣም ቤተክርስቲያን እንትን አይደለሁም። ይሄ የኔ ስንፍናና ድክመቴ። እሺ በቃ እንደሱ ከሆነ በሌላኛው መንገድ አድርጌ ላስቀምጥልን የእንትኑን የሽቆ አንዴ ተቋረጥኩ እንዴ ጋይስ? እሺ አይ እኔ ነኝ አሚት አለው ነው እንዴ? እሺ ነው። እሺ ይቅርታ። እሺ መጽሐፍ ቅዱስ እንግዲህ መጽሐፍ ቅዱሳዊ ማስረጃ ልታስቀምጥልኝ ካልቻልክ እንደዚህ አድርጌ ልጠይቅህ ጥያቄውን። አሁን ፐርሰናሊ አንተ ለማይክ ኦርቶዶክስ በመሆኑ ምን አግኝቷል? እኔ ኦርቶዶክስ በመሆኔ አንደኛ ነገር ለምሳሌ እኔ በህይወቴ ውስጥ ማለት ነው አንደኛ ምግባር አለመስረቅ፣ አለመዝረፍ የሚባሉትን የ10ቱን ትእዛዛቶች ኦርቶዶክስ በመሆኔ ይህንን አግኝቻለሁ። ሌላኛው ነገር ደግሞ ኦርቶዶክስ በመሆኔ በምግባር በመጽሐፌ ደግሞ ሌሎች እሺ አይ እንትን እያደረግን ነው፣ ፖይንት በፖይንት እያደረግን ነው እንድንሄድ ነው። አሁን ይሄን እኔ ኦርቶዶክስ ሳልሆን ራሱ ይሄንን ነገር አውቀዋለሁ። ሌላ እምነት ተከታይ ይህንን ነገር ያውቃል። አይሁዳዊን ብጠይቀው ይህንን ይመልስልሃል። ስለዚህ የተለየ ነገር የለውም ከሌላው። ምን የተለየ ነገር እግዚአብሔርን ማዳን አየህ፣ እዚህ ጋር እኮ ምንድን ነው የእግዚአብሔርን ማዳን ታምናለህ? እግዚአብሔር ክርስቶስ እንዴት አድኖኛል ብዬ አምኜ ተቀብዬ ነው ከዛ በትሩፋቱ የምገለጸው። እግዚአብሔርን አዳኝነቱን ክዶ ምክንያቱም ስሜን የካደ የዘላለም ሕይወት የለውም ይላልና፣ ስለዚህ የእሱን አዳኝነት እቀበላለሁ። ስለዚህ አንተ ድነሃል?
አዎ በእግዚአብሔር ድኛለሁኝ፣ ግን ደግሞ በምግባሬ ደግሞ እየቀጠልኩኝ ልክ አሁን እንደ ይሁዳ በመጨረሻ ሰዓት ብክድ ድኛለሁኝና ተብሎ መንግስተ ሰማይ ትገባለሁኝ አይደለም እንጂ ክርስቶስ እኛ አድኖናል፣ ባሪያ አድርጎ አልፈጠረንም ነው። ይሁዳን አጥቀሰው። ይሁዳ አማኝ አይደለም። አሁን አንተ የዘላለም ህይወት አለ? አዎ በእግዚአብሔር የዘላለም ህይወት አለ ብለን እናምናለን። ግን በምግባር ደግሞ ጸንተን መቀጠል ግን አለብን ነው። በምግባራችን ክርስቶስ ባላቸው ትእዛዛቶች ካልቀጠልን ግን ስትል እኮ እንትን እያለ ስለሆነ ማለት ነው። ግን አይደለም ድነናል አሁን ይሰማል። ልንገርህ፣ እኔ እንዳብራራ እድል ስጠኝና አንተ ከዛ ደግሞ ትቀጥላለህ። ይሻል ሁለታችን ማለት ነው። ፖይንትን በደንብ አስቀምጥ። እንደዚህ አድርጌ ላስቀምጥልህ። አንተ አሁን ጸድቀሃል? ጻድቅ ነህ? ኦኬ እሺ። አሁን አንተ ሚት አድርግና እኔ እንትን ሀሳቤ ልስጣናል። ቀጥነሽ። ኦኬ አንተ ጻድቅ ነህ ወይ ላልከው፣ እሺ ሰው የመጨረሻውን አሁን ክርስቶስ በምድር ላይ ሳለ ያስተማረው ነገር ነበር አይደለ? ገበሬውም ዘራ፣ የተዘራውም ዘር በተለያዩ ቦታዎች ላይ በተለያዩ ማሳዎች ላይ እንደወደቀ ራሱ ሲያስተምር ነበር ክርስቶስ አይደለ? እዛ እንትን ላይ እኔ እንኳን አንብቤ ነው ሳይ ድራማ ላይ እንደውም አይቼ ነው የክርስቶስ ጂሰስ እንትን ላይ ማለት ነው ክራይስት እንትን ላይ እና እዛ ላይ ሲያብራራ ምንድነው ዘር ነበርና አሁን እኔ ዘር ነኝ ነው፣ ግን ምበቅልበት እኔ አረም የሚያደርገኝ ስራዬ ነው። ትክክለኛውን ደግሞ የሚታጨደውን ደግሞ የሚያደርገኝም ግብሬ ነው ነው አረም መሆነው እግዚአብሔር እዚህ ምድር ላይ ሲፈጥረኝ እኔ አክብሮ ባሪያው በአምሳሉ ከፈጠረኝ በኋላ ግን እኔ ደግሞ በግብሬ ለሰዎች መልካም በመሆን የእግዚአብሔርን ስራ በመገለጥ መልካም ዘር በመሆን ታጭጄ ትሩፋቴም ለሌሎችም የሚያጠግብ ለሌሎችም የሚማልድ ሁሉ እስከ መሆን ይደርሳል። ካልሆነ ደግሞ አረም ነህና ተብዬ ደግሞ እጣላለሁኝ ወይም ለሰይጣን ወደ ሲኦል እገባለሁኝ ማለት ነው። ምክንያቱም እኔ በግብር የኃጢአት መጀመሪያ የሆነውን የሳጥናኤልን የሰይጣንን ተግባር ፈጽሜያለሁኝና እንደዛ ነው እንግዲህ ስለ ድህነት ያለኝ እኔ ምልከታ። አሁን አንተ ደግሞ ቀጥል ሀሳብህን። እሺ አሁን አየህ አንተን በጣም የጎዳ እንደ ወንድም ልንገርህ፣ መጽሐፉን አለማንበብ ፊልሙን ማየት ነው በጣም የጎዳ። ምክንያቱም አሁን የምታወራኝ ነገር ሁሉ መጽሐፍ ቅዱስ ላይ የሌሉ ሀሳቦች ናቸው እያወራኝ ያለው። አሁን አንተ እንደ ጸደቅ በዚህ ሰዓት ላይ እርግጠኛ አይደለህም ወይም ደግሞ አታውቅም። ምክንያቱም መጽሐፉ ምን እንደሚናገር ስላላነበብክ ማለት ነው። ገና ወደፊቱን ነው እየነገርከኝ ያለው። ስለዚህ እኔ ደግሞ እየጠየቅኩ ያለሁት አሁን በዚህ ሰዓት ስለ ነገው ሁለታችንም አናውቅም። ጸድቀናል። በስሙ አንዴ ልናገር፣ በስም ያመነ ድኗል። ድህነትን እኛ ማለት ነው እኔ አሁን መዳኔን አምናለሁ። ጸድቃል ወይ ነው ያልኩህ፣ ግን ድህነቴን ደግሞ ድኛለሁኝና አይ በመጽደቄ ላይ እኮ ይህ እኮ የእግዚአብሔር ፍርድ ነው አይደለ? የመጨረሻውን አሁን ለምሳሌ እኮ የማንም ፍርድ ነው። አንተ ጸድቀሃል ወይስ አልጸደቅም? የእግዚአብሔርን ፍርድ የሚያውቅ የለም። አታውቅም። ፈርድባቸው የእግዚአብሔር እኮ አታውቅም። የእግዚአብሔር ፍርድ አይመረመርም እኮ አታውቅም ማለት ነው። መዳኔን ግን አውቃለሁ፣ ድኛለሁ፣ ግን ጻድቅ። ኦኬ መዳንን ታውቃለህ። አሁን አገባባዊ ትርጓሜ እንዳይሆን። ኦኬ እሺ፣ እንደዚህ ብዬ ልጠይቅህ። መጽደቅና ለመጽደቅን አሁን የዳነ ያልጸደቀ ሰው አለ መጽሐፍ ቅዱስ ላይ? የእሱም ደግሞ ማይክ ድኖ ያልጸደቀ ሰው አለ መጽሐፍ ቅዱስ ላይ? ድኖ ያልጸደቀ ሰው አለ? ድኖ አሁን ምን መሰለህ፣ አሁን ይሄ አገባባዊ ትርጓሜዎች ምናምን በሚባሉት ላይ አንሂድና ግን እንደ ሀሳብ፣ ምክንያቱም እኔ ምዕመን ነኝ ብያለሁ። ስለዚህ ቃላዊ አገባቦች ላይ አሁን መጽደቅ መዳን ምናምን ይሄ በእግዚአብሔር ነው። አሁን ለምሳሌ መዳንን እንዴት ነው የምትረዳው ነው አንተ? አሳየኝ። እሺ ከመጽሐፍ ቅዱስ ድኖ ያልጸደቀ ሰው ማብራሪያ ሰጠህ ማለት ነው። ድኖ ያልጸደቀ ሰው በሃይማኖት ያልጸና ሰው ያልጸደቀ የለም ወይ አልከም? አሁን ድኖ ያልጸደቀ ሰው መጽሐፍ ቅዱስ ላይ ካለ አንተ
እኮ እስኪ አንተ አብራራልኛ ድህነትን መጽደቅን ሁለቱን አንተ በአንተ አረዳድ ምንድን ነው ሁለቱን ልዩነቱን አብራራልኛ ከዛ ሀሳብ ልስጥበት መዳንና መስደቅ የሚለው እኔማ ከማብራራቴ በፊት አንተ ለተናገርከውን አሳያለሁ ችግር የለውም እኔ ከማስረዳቴ በፊት አንተ ግን አለ አሁን ለተናገርከው ነገር መጽሐፍ ማስረጃ አየህ አሁንም እኮ አንተ ምን እያልክ ነው መጽሐፍ ቅዱሳዊን አንተ እየጠቀስክ እኔ አሁን የኢትዮጵያ ኦርቶዶክስ አማኝ ነኝ ይሁንና ግን ሰነፍ አማኝ ነኝ ብያለሁኝ አይደለም መጽሐፍ ቅዱሳዊ ምናምን ብትለኝም እኔ ጠለቅ ያለ ንባብ አላነብም አሁን ባለው ጠለቅ ላይ ልምኮ ይችላል ግን ቢያንስ ፍንጭ ነገር አለ ከመጽሐፍ ቅዱስ ጠለቅ ባይልም እንኳን እኮ አንተ ለዛ በቂ ማብራሪያ ልሰጥ አልችልም ምክንያቱም ባነብም ራስ ስለዘነጋው በጣም ብዙ ነገሮችን ዘንግቻለሁ ስለ በዓለማዊ ነገር ንባብ ደግሞ ዛሬን ስላነበብክ ብቻ ሁሌ አብሮህ ይኖራል ማለት አይደለም ልታምን ትችላለህ ግን ንባብ በየጊዜው መለስ ብለህ ማየት አለብህ መጽሐፍ ቅዱስ ደግሞ ምን ያህል ሰፊ እንደሆነ ታውቃለህ አንተ ሰፊና ጥልቅ የሆነ ነገር ነው ይሰማሃል አይደል እየወሩት የነበረው አዎ ሰምቻለሁ ስለዚህ በቃ አሁን ላይ ጽድቅ የሚለውን ሀሳብ በደንብ አልተረዳሁም ስለዚህ መጽሐፍ ቅዱሳችን ስለ ጽድቅ ምንድን ነው የሚናገረው አንተ ጽድቅ የሚለው ልነግርህ እኮ ነው እስኪ እኮ አንተ እሱኑ ላይ ጽድቅ ምንድነው መዳን ምንድነው የሚለውን ሁለቱን ነገሮች መዳን ምንድነው ጽድቅ ምንድነው የሚለውን አንተ በመጀመሪያ በቂ ማብራሪያ ልስጥበትና ከዛ ደግሞ እኔ ሀሳብ ልስጥበት ገብቶሃል ዝም ብለው ይሄ እንካ ሰላምትያ እንዳይሆን ላዳምጠህ ማብራሪያ ስማኝ አንተ እንጂ ምንም መልስ ልሰጥበት ጉዳይ አይሆንም ምክንያቱም መጽሐፉ ላይ ያለው ማብራሪያ ልሰጥበት ነው እኮ ልሰጥበት እኮ ነው አንተ ማብራሪያ ልሰጥበትና ከማስታወሰው ስጣለሁ አንተ ሀሳብ አይደለም መስጠት የምችለው ማይክ አሁን አንተ የምችለው እኔ ነግርህና ጥያቄ ካለ ብቻ ጥያቄ ትሰጠኛለህ እንጂ ጥያቄ ታነሳለህ እንጂ ምንም ማብራሪያ ልሰጥ አልችልም እንግዲህ መጽሐፍ ቅዱሳችን ስለ ጽድቅ ምንድን ነው ልክ ነህ እኮ ባልክበት እሺ በቃ ሚውታል እሺ ስለዚህ አሁን ስለ ጽድቅ ምንድነው መጽሐፍ ቅዱሳችን የሚነግረን የሚለውን ነገር ባጭሩ አድርጌ ላስቀምጥልህ ጽድቅ ማለት ትክክል ማለት ነው በእግዚአብሔር ፊት ትክክል ሆኖ መታየት ማለት ነው ጽድቅ ስንል righteousness ስንል ልክ መሆን የሚል ትርጉም ነው ያለው ስለዚህ አንድ ሰው እንዴት ነው በእግዚአብሔር ፊት ጻድቅ መሆን የሚችለው ከተባለ በእምነት በኩል እንደሆነ ሐዋርያው ጳውሎስ ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን ይላል ስለዚህ የጸደቅነው በምንድነው በእምነት ነው የጸደቅነው ስለዚህ ኢየሱስ ክርስቶስን ያመነ ሰው ጻድቅ ይሆናል ያለ ስራ ጻድቅ ይሆናል ይሄን ሐዋርያው ጳውሎስ በጣም ደጋግሞ ይናገራል ሮሜ መልእክት ምዕራፍ 3 ላይ ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል ታዲያ ያለ ሕግ የተገለጠውን የእግዚአብሔርን ጽድቅ እንዴት ነው የምንቀበለው ለሚለው ጥያቄ ቁጥር 22 ላይ ይመልሳል እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነውና ልዩነት የለም በማለት ይናገራል ስለዚህ ኢየሱስ ክርስቶስ የሰራውን ስራ ስናምን የእግዚአብሔር ጽድቅ እንሆናለን እግዚአብሔር ይቀበለናል ማለት ነው ስለዚህ የጸደቀ ሰው የዳነ ሰው ነው ጸድቆ ያልዳነ ሰው የለም ወይም ሳይጸድቅ የዳነ ሰው የለም ጻድቅ ያለው ሰው ለእግዚአብሔር ተቀብሎኛል እያልኩ ነው በእግዚአብሔር ፊት ትክክሉኝ ነው የምታየው የሚል ትርጉም ነው መጽሐፍ ቅዱሳችን የሚነግረን ስለዚህ አንድ ሰው በኢየሱስ ክርስቶስ የቤዛነት ስራ ካመነ ጻድቅ ነው ይሄ ጽድቅ የሚጨምር አይደለም የሚቀንስ አይደለም አንድ ጊዜ በእምነት በኩል የሚገኝ ጽድቅ ነው ይሄን ነው መጽሐፍ ቅዱሳችን የሚነግረን የእግዚአብሔር ጽድቅ ይባላል በሌላ አገላለጥ የራሱ ጽድቅ ማለት ነው የራሱ የእግዚአብሔርን ጽድቅ ነው ያገኘነው እግዚአብሔር ራሱ እንደሚቀበለው ሁሉ እኛን ይቀበለናል ማለት ነው ጥያቄ ካለ ጥያቄን አስቀምጥ እንጂ ምኑን ነው ሐሳብ የምትሰጠኝ ማለት ነው አሁን አንተ ምን ብለሃል ልክ መሆን ነው ብለሃል ጽድቅ የሚለው ልክ መሆን ነው ብለሃል ስለዚህ ልክ መሆን ነው ሲል ምን ማለት ነው ልክ መሆን ነው ሲል ማመን ማለት እሱን መሆን ነው አይደለ እሱን መምሰል ማለት መሆን ሳይሆን መምሰል አይደለም
ቀጥልበት አንተ። እኔ ማለት እንዴት እኔ የተረዳሁበት አረዳድ ወይስ ልክ አይደለም? እዛ ጋር አንተ ምን ይላል ቢለውም ቀጥልበት። እግዚአብሔር ተቀብሎኛል እያልኩ ነው። ሳመን ጸድቅ ያለው ስል እግዚአብሔር ተቀብሎኛል እያልኩ ነው። በእግዚአብሔር ፊት ትክክል ነኝ። ኃጢአት አልባ ሆኜ ነው በእግዚአብሔር ፊት የምታየው። ይህን እያልኩ ነው። እግዚአብሔር እኔ ሲቀበለኝ በእግዚአብሔር ፊት ኃጢአት አልባ ሆኜ ነው የምታየው። ምክንያቱም ስለዚህ አንተ ሰውን ብትገልም ችግር አሁን የጥያቄ ማይክ የጥያቄ አሁን ያልዳነ አይምሮ የሚጠይቀው ጥያቄ ነው። ምክንያቱም ድኛ ያለው ምልህ ጸድቅ ያለው ምልህ እኮ ከዚህ ነገር ሁሉ ነው፣ ከዚህ ሁሉ ስራ ነው። ስለዚህ አሁን መጽሐፍ ቅዱስ ይሄን አያስተምርም ብለህ የምታስብ ከሆነ እሱን ትጠይቀኛለህ። ኦኬ አሁን አንተ ካልከው ፖይንት ላይ ልነሳና ጥያቄ ወደ አንተ ልሰንዝር ማለት ነው። እኔ አሁን አንተ ለምሳሌ ወይ የፕሮቴስታንትም ኦርቶዶክስም ምንም ልትሆን ትችላለህ፣ ብቻ ግን ክርስቶስን ተቀብያለሁ ብለሃል አይደለ? ተቀብለህ ግን አንተ በምግባር ማትገለጥበት ከሆነ ድነሃል ማለት ይቻላል? እሺ መጽሐፍ ቅዱሳዊ አድርገህ ብትጠይቀኝ ጥሩ ነው። አሁን መጽሐፍ ቅዱስ እንደዚህ ይላል፣ ከዚህ ተነስተ ምንድነው ሀሳብህ ብትለኝ አሪፍ ነው የሚሆነው። ምክንያቱም አሁን ጥያቄ መጽሐፍ ቅዱሳዊ አይደለም። የመጀመሪያው ነገር እኛ ድነናል ብለን ስንናገር አንደኛ ከኃጢአት ነው ድነናል የምንለው። ከኃጢአት ኃይል ድነናል ነው የምንለው። ስለዚህ ከኃጢአት ኃይል የዳነ ሰው በኃጢአት ውስጥ ሊኖር አይችልም ማለት ነው በሌላ አገላለጥ። ስለዚህ ነው እኛ አሁን ድነናል ስንል አይምሯችንም ስለዳነ ስለተፈወሰ፣ በሌላ አገላለጥ ስለተፈወሰ እንደዚህ አይነት ጥያቄዎችም አይመጡብንም። የዳንኩት ከኃጢአት ስለሆነ በኃጢአት ቀንበር ውስጥ እንዳልኖር ያዳነኝ። ስለዚህ አሁን መጽሐፍ ቅዱሳዊ የሆነ ጥያቄ ካለ ጠይቀኝ መልስልህ። እሺ አንተ ያልከው ላይ ግን የኔን አረዳድ እንትን ልበልህ እኮ አሁን እኛም እኮ ምን መሰለህ፣ እኔም በአሁን የኢትዮጵያ ኦርቶዶክስ ጥምቀት ምንም ሁሉ ስናከብር በመስቀሉ ያመን ድነናል ነው የምንለው። እኛም እኮ የኦርቶዶክስን የሚለው ላይ ነው ትንሽ እንትን ያረዳል። የኦርቶዶክስን አሁን ጥያቄ ካለ ምክንያቱም የኦርቶዶክስን ስትነግረኝ መጽሐፍ ቅዱሳዊ ማስረጃ አለው ብዬ ብጠይቅ የለም ቅድም እንዳልከኝ ስለረሳው። ስለዚህ እሱን ተወና እኔ ከምልህ ነገር ላይ ጥያቄ ካለ ማለት ያው እኔ እንትን ስላልኩኝ ዛሬ ነው ገባኝ። እሺ ሌላኛው ከቶፒክ ግን እንዳለወጣና አንድ መጽሐፍ ቅዱሳዊ ጥያቄ ነው። ርዕሳችን አይ ከዚህ የተለየ ብዙም ሀሳብ የለንም፣ ግን የራሴን ስለ መዳንና ስለ መስደግል ላልከው ላይ የራሴን ሀሳብ ግን አስቀምጬ ልውጣ። ያንተ ሀሳብ ምንም አይሰራልኝ ነገር መጽሐፍ ቅዱሳዊ ከሆነ ሀሳብ ከመጽሐፍ ቅዱስ ጠቅሰህ ከነገርከኝ እሰማሃለሁ። ግን ዝም ብሎ ያንተን ሀሳብ ስልህ መጽሐፍ ቅዱስን እንደዚህ ባለችም ማለት የአንተን ጥያቄ ግን እሺ፣ አንድ ጥያቄ አሁን አንተ የመጨረሻው ፍርድ እኔ ስለተጠመቅኩኝ መንግስተ ሰማያት ገብቻለሁ ነው? ምንም ጥያቄ የለውም። ፍርድን መጠየቅ ስለፈለግኩኝ ነው። ስለተጠመቅኩኝ ብቻ መንግስተ ሰማያት ገባለሁ ነው። አሁን እኛ ፍርድ የለብንም። ሮሜ መልእክት ሮሜ 8:1 ላይ ጥቅሶቹን ገብተህ ቼክ አድርጋቸው። ሮሜ መልእክት ምዕራፍ 8:1 ላይ ሐዋርያው ጳውሎስ ምን ይላል መሰለህ? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ኩነኔ ማለት ፍርድ ማለት ነው። አሁን ፍርድ የለባቸውም ይላል። ስለዚህ እኛ ከፍርድ ነፃ ነን። ለምን? አሁን የዘላለም ሕይወት እንዳለን መጽሐፍ ቅዱሳችን ስለሚነግረን ስንሞት ከጌታ ጋር ነው የምንሆነው እንጂ ወደ ዘላለም ሞት የሚወስድ ፍርድኛ ላይ አሁን አይፈረድብንም ማለት ነው በክርስቶስ ውስጥ ካለን ድረስ። ይሄ ነው መጽሐፍ ቅዱሳችን የሚነግረን። አይፈረድባቸዋል ምትልም በክርስቶስ እስካለን ድረስ ነው ያልከው። በምን እስካለን ድረስ? በክርስቶስ እስካለን ድረስ ስትል ማለት ነው ምግባር መገለጥን ጨምሮ አይደለም ወይስ መጠመቅን ብቻ ነው?
እዚህ ላይ ጥያቄ ለብለን አንተ ማብራሪያ መጠመቅ የምትለኝ እኮ ከየት እንዳመጣሁ እኔ አሁን መጠመቅ የሚል ቃል ራሱ አልተጠቀምኩም እና ደጋግመህ መጠመቅ የምትለኝ እኔ እያልኩ ያለሁት በእምነት እያልኩ ነው። በእምነት ቅድም ያነበብኩልህ ቨርሶች ጠቅላላ በእምነት ነው የሚለው። ሮሜ 5 ሮሜ 3 የሚናገረው በእምነት ነው። ስለዚህ በእምነት ጸድቀናል፣ እግዚአብሔር ጽድቅ ሆነናል። ስለዚህ አሁን ክርስቶስን በመምሰል ህይወት ውስጥ ነው እንግዲህ። ኦኬ፣ ስለዚህ አንተ በዚህ ነው የምታምኑት ማለት ነው። መጽሐፉ እንዲህ ነው የሚያስተምረው። ለማንኛውም ያው እኔም ደግሞ ራሴ እንትን የሚለውን ያው መመርመር የኔ ፋንታ ነው። በእርግጥ ወደ ቤተክርስቲያን እንትን ብዬ ግን ስለተወያየን ያው ጥሩ ነው። ሌሎቹም ሀሳብ ካላቸው ደግሞ ገብተው ይስጡ። በተለይ ሌላ እውቀት ያላቸው ምናምን ካሉ አመሰግናለሁ። እሺ፣ አሪፍ ማይክ አንብብ። እሺ፣ ግን ባይብሉን በደንብ አንብብ፣ በጣም አጥናው። ብዙ መልሶች የምታገኘው እዛ ውስጥ ነው እና መመርመር ያልከው ነገር በጣም ጥሩ ነው። መመርመር ከሁለቱም ሳይድ ያለውን ሀሳብ መስማትና ከዛ በኋላ መጽሐፍ ቅዱሱ ዛሬም ለልባችን ስለሚናገር ገልጠህ ብታነበው ለልብ ይናገራልና አንብቡ ማለት ፈልጋለሁ። ቴንኪው። እሺ ሜላችን ወይ ሌላ ሰው ገብቶልሃል? እኔ ልቀጥል? ትቀጥላለህ እኮ ይሄን ቀጥል ብዬ እኮ ነው። አይ አላወራም ዛሬ እኮ እድል አንድ ሰው ነው ገና የጀመርከው። ችግር የለውም። በሞቴ ቀጥል። እሺ እሺ ቀደሙ ብራዘር። እሺ ጸዋረተ ፍሬ ሰላም ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እሺ ሰላም ይብዛ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ነህ? ክብሩ ይስፋ። ደህና ነን። እንዴት ናችሁ? እሺ ከየት ቤተ እምነት? የኢትዮጵያ ኦርቶዶክስ ተዋህዶ። እሺ ጥሩ፣ ደስ ይላል። ከኢትዮጵያ ኦርቶዶክስ ተዋህዶ። የሆነ ከአንተ ጀርባ የሆነ የሚረብሽ ድምፅ አለና የሚንጓጓ ነገር። ትንሽ ቆይቼ ሌላ ሰው አስቀድምና ቀጥላለሁ። እሺ ወይ እንደሱ ይሻለናል። እሺ ኤክሶደስ ሰላም ሰላም። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ክርስቲያን ስትል? ኦርቶዶክስ። ከኦርቶዶክስ። እሺ ቤተ ክርስቲያን መታደስ አያስፈልጋትም ብለህ ታምናለህ? መታደስ የሚያስፈልገው ቤተክርስቲያን የእናንተ ቤተክርስቲያን። ጥያቄን አልሰማኝም። የኢትዮጵያ ኦርቶዶክስ ቤተክርስቲያን መታደስ አያስፈልጋትም ብለህ ታምናለህ ወይ? እኔ ማምነው ጴንጤዎች ነው መታደስ ያለባቸው። እሺ የመጨረሻ እድል ልስጥህ። ጥያቄ በትክክል ማትመልስ ከሆነ ያው ታች ሆነህ ታፕ ሼር ታደርጋለህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለጠየቅኩህ አልመለስክልኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መታደስ አለባት ብለህ ታምናለህ ወይ? በነገርኩህ ጥያቄ እኮ መልሳለሁ። እታች ሆነ በቃ መመለስ ስትችል ብራዘር። አሁን እኛ ከእንደዚህ አይነት ሰው ጋር መታገል አንፈልግም። እውቀት ካለው ጋር ሀሳቡን በግልጽ መናገር ከሚፈልግ ሰው ጋር ምናምን ነው ብራዘር። እና በቃ በድፍረት ማውራት ስትችል መናገር ስትችል ምናምን ትገባለህ ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ አይ ምንም በቃ መታገል አያስፈልግም። እንደዚህ አይነት ሰው ታች ሆኖ ታፕ ሼር ማድረግ ያለበት ጊዜ ለመግደል ነው። አንድ ጥያቄ 3-4 ተደጋግሞ ጥያቄው ምን እንደሆነ እያወቀ ለማይመልስ ሰው ጊዜ ማባከን ነው የገባውና ታች ሆኖ ታፕ ሼር ያርግ፣ ወይ ደግሞ ሌላ ፔጅ ሄዶ እዛ እንትን ይበል እንጂ በቃ እዚህ ምንም ያለ ነው። ቶሎ ወንጌል ለመስራት ሐሳብ ላይ ማውራት ለሚችል ሰው ነው እድል የምንሰጠው። እሺ
ሌላ ሰው ካለ አንድ ቁጥር ይጻፍልን። ሌላ ሰው ካለ አንድ ቁጥር ይጻፍልን፣ እናስገባዋለን። ሌላ ሰው ካለ ሞዴሬተሮች እስቲ ኦርቶዶክሳውያን አሉ ሪኩዌስት የላኩ ፕሊዝ ተቀበሏቸው። አይ ቲንክ ጸዋረተ ፍሬ እስከሚችል ድረስ ሌላ ኦርቶዶክሳዊ መቀበል እንችላለን። ቤተክርስቲያናችን መታደስ የለባትም ብሎ የሚያምን ኦርቶዶክሳዊ ነው እየጠበቀን ያለ ነው። ካቶሊካውያንም ጭምር ማለት ነው። ካቶሊክንም ይጨምራል። እሺ ሌላ ኦርቶዶክሳዊ ካለ ቤተክርስቲያናችን መታደስ አያስፈልጋትም ብሎ የሚያምን ኦርቶዶክሳዊ ካለ እሺ ልኬልሃለሁ። ምን አገባ የሚል ኮመንት አይቻለሁ። ምን እንደሚያገባን ገብተህ መጠየቅ ትችላለህ። ለኮመንት ግን እድል አንሰጥም። ያው ሀሳብ ካለ ገብተህ መሞገት ትችላለህ። ሀሳብን ማሳየት ትችላለህ። እሺ ጸዋረ ቻልክ አሁን? እሺ እንቀጥል። አሁን ጥሩ ነው። እሺ ቤተክርስቲያን መታደስ የለባትም ብለህ ታምናለህ? የኦርቶዶክስ ቤተክርስቲያን መታደስ አትታደስም። እሺ ትምህርቷ መጽሐፍ ቅዱሳዊ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ ነገረ ድነት ላይ ያላት እምነት ጥሩ። መጽሐፍ ቅዱሳዊ ነው። እሺ ሰው እንዴት ነው የሚድነው በኦርቶዶክስ? መጽሐፍ ቅዱስን መሰረት አድርገን ስናወራ እንግዲህ መጽሐፍ ቅዱስን ኦርቶዶክስ የምትቀበልበት መንገድ ምንድን ነው? ያው ሰው አምኖ ተጠምቆ ይድናል ብላ ታምናለች። ቅዱስ ሥጋውን ክቡር ደሙን በልቶ ይድናል ብላ ታምናለች። በክርስቶስ አምላክነት ጌትነት የሚያምን ሰው ይድናል ብላ ታምናለች። አሉ ብዙ ናቸው፣ ግን አንዱን ለማንሳት ያክል በእምነት አምኖ ሰው ሲጠመቅ ያ የጌታ እራት ደግሞ ቅዱስ ሥጋውና ክቡር ደሙ ነው ብላ አምኖ ሲወስድ እነዚህን ሲያደርግ ሌሎቹንም መጥቀስ እችላለሁ። መሰረታዊ አዕማዶቹን እነሱን የተቀበለ ሰው በዛ ሰክራመንት ውስጥ የሚያልፍ ሰው ይድናል ብላ ታምናለች ባጭሩ። እሺ ክሊር አይደለም እያልከን ያለኸው አንድ ሰው እንደ አንድ ኦርቶዶክሳዊ መቼ ነው በእውነት የሚድነው በትክክል ማለት ነው? አሁን አንድ ሰው ዳነ ስትል ለምሳሌ አሁን አንተ እነኝን ሁሉ ነገሮች ፈጽመን የዳንከው እኔ ሳልሆን አንደኛ የኦርቶዶክስ ተዋሕዶ ተከታይ ክርስቶሳዊ ነው፣ የክርስቶስን የመጽሐፍ ቅዱስን ይከተላል ብዬ አምናለሁ። ስለዚህ ጥያቄው ወደ ሌላ አድርገው እኮ ጥያቄ ፖይንት ላይ ብታወራ ደስ ይላል፣ ሰው እንዳይሰለቸው ማለት ነው። አንተ የዳንከው እነኝን ሁሉ አድርገህ ነው ወይ ያልኩህ? አዎ። እሺ በስንት ዓመት? እኔ በምን ማለት በስንት ዓመት ስትለኝ አባት አልገባኝ። በስንት ዓመት ነው እንደኝን ሁሉ አድርገህ የዳንከው? ያመንኩን ጥምቀትን የተጠመቅኩት ለማለት ከሆነ በልጅነቴ። አይ እነኝን ሁሉ አድርገህ የዳንከው በስንት ዓመት ነው ያልኩህ?
እነዚህ ስርዓቶች በነገራችን ላይ በተለያየ ጊዜ የሚፈጸሙ አይደሉም። ያው እናንተም መረጃው እንዳላችሁ መቼ ይፈጸማሉ አይደለም ጥያቄ። አንተ መቼ አድርጋቸው ነው የዳንከው? በስንት ዓመት? ስለኔ የምጠይቀኝ ከሆነ በልጅነቴ ያልኩ። በልጅነቴ ስትል መቼ? በልጅነቴ በ40 በ80 ቀን ነው የምጠመቀው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። አንተ በስንት ነው? በ80 እናንተ እንደዛው ነው። በቃ እኔም በ40 በ80 ነው የምጠመቀው ዳንዬ። ስለዚህ በ80 ነው የምትጠመቀው አንተ? እኔ በ40 ወንድ በ40። ስለዚህ በ40 ቀን ኢየሱስ ክርስቶስ ጌታ እንደሆነ አምነ በ40 ቀን ጥምቀት እንደሚያድን ገብቶ በ40 ቀን ቁርባን ወስደ በ40 ቀን የሥላሴን አስተምሮ አስተምረው በ40 ቀን ሌሎች እንግዲህ ሚስጥራቶችን ለምሳሌ ሜሮን ይሄንን ሁሉ አድርገን የዳንከው ማለት ነው። እውነት ነው። እርግጠኛ ነህ? ለምን ዋሻ? የተደረገ ነገር ነው የምጠይቀኝ እኮ። የሚገርም ነው። እንደዚህ አይነት ህፃን ልጅ የ40 ቀን ህፃን ልጅ የሥላሴን አስተምሮ እንዴት መረዳቱን አገኘኸው ነው? እንዴት ስለ ክርስቶስ ተነግሮ መረዳቱን አግኝተ እንዴት አምነህ ተጠመክ ነው እያልከኛል? እንደዛ ከሆነ ጥያቄክ እኔ ያመንኩት ቤተሰቦቼ ኦርቶዶክሳዊ ተዋሕዶ እምነት ተከታይ ስለሆኑ እነሱ በዛ ውስጥ በመሆናቸው ያ የቀናና የተስተካከለ መንገድ ስለሆነ አባት ልጁን ወደ መልካም እንደሚመራ ሁሉ ወደዛ መርተውኝ አስጠምቀውኝ ነው። ከዛ በኋላ ግን በራሴ መንገድ ደግሞ መወሰን የምችል ሰው፣ ነገሮችን ማገናዘብ የምችል ሰው፣ ማጥናት የምችል ሰው፣ ማወቅ የምችል ሰው ሲሆን በዛ እምነት ውስጥ ያሉትን ዶክትሪናል ነገሮችን አንብቤ ተረድቼ ቆይቻለሁ። ግን ይሄን ስል ማለት ነው ሁሉም ሰው ዳኒ ትንሽ ጊዜ ከሰጠኸኝ የተወሰነ ነገር መብራራት ይፈልጋልና 1-2 ደቂቃ። እሺ ጥሩ። ግን በሌላ እምነቱ አልወጣም ከቶፒኩ። ግን በሌላ እምነት ውስጥ ቆይቶ የሚመጣ ሰው ከሆነ ግን መጀመሪያ ይማራል፣ ከዛ ያምናል፣ ከዛ ይጠመቅና ይድናል። አዎ ስላንተ ነው። ይሄ ነው እኮ ችግሩ ምንድነው? ስላንተ ነው የጠየቅኩ። ቆይ ስታወራ ሰማሁ አይደል? እሺ እኔም ሰማሁ። አዎ የቱ ጋ ነው የዳንከው ነበር ጥያቄው። ስለዚህ ድኛለሁ ብለህ የምትለው እነኝን ሁሉ ነገር ፈጽመ ነው ወይ ስለ አዎ አልከኝ። ታስተካክለዋለህ ወይስ እሱ አቋም ላይ ነው? አሁንም ንጉሱ ሚውት ታደርጋለህ? የተደረገ ነገር ነው እየጠየቀኝ ያለው። እኔ ምልህ ኦርቶዶክስ ተከታይ የኦርቶዶክስ እምነት ተከታይ ስለሆንኩኝ በ40 በ80 ቀን ያለውን ስርዓቱን እኔ ላሻሽል አልችልም። ያለውን ነው ልነግርህ የምችል። እኔ አሻሽለው አይደለም ጥያቄ። እነኝን ሁሉ ፈጽመ ነው አንተ የዳንከው ወይስ ሌላ የመዳኛ ትምህርት አለ? አዎ። ኦኬ። ስለዚህ የሙታን ትንሣኤ በ40 ቀን ላይ ያምናል? ሙታን መነሳታቸውን የ40 ቀን ህፃን ልጅ ያውቃል? አንተ ነህ እኮ ያልከኝ። አዎ አምኜ እነኝን ነገሮች ሁሉ ፈጽሜ ነው እያልከኝ ነው ያለው። አንተ ነህ ያልከው። በቤተሰቦቼ እምነት አልኩህ እኮ ቅድም አልተረዳኸኝም እንጂ እኔ ስለ አንተ ነው የጠየቅኩ፣ ስለ ቤተሰብ እምነት አልጠየቅኩ። ገብቶሃል? ለዛ ነው አድርጌው እያልከኝ ከሆነ አንተ ነህ አድራጊው። አምኜ ካልክ አንተ ነህ እያመንክ ያለው። ኦኬ። ስለዚህ የኔ ጥያቄ ስለ አንተ ነው። ስለዚህ እንደ አንድ ኦርቶዶክሳዊ አንተ ድኛለሁ ስትል እነኝን ነገሮች ሁሉ አድርገህ ነው ወይ? ደጋግሜ እየጠየቅኩ ያለው ስለዛ ነው። አንተ አድርገኸው ነው ወይስ ቤተሰብ አድርጎልህ ነው? አይ በራሴ መንገድ ራሴ ሄጄ ምናምን ነገር አይደል። በዛ ሰዓት ላይ መንቀሳቀስም ማስተዋልም የምችልበት የእድሜ ደረጃ አይደል። ስለዚህ የነገረ ድነትን ቅድም የነገርከኝ ድነትን ስለተውከው አሁን አስተካክለ አንተ እንዴት ዳንክ ንገረኝ። አንተ እንዴት እንደ ዳንክ? በክርስቶስ አምኜ።
ስሙት እንግዲህ በክርስቶስ ኢየሱስ አምኛለሁ። በ40 ቀን በክርስቶስ ኢየሱስ አምነን የዳንከው? አሁን አምኛለሁ። እኔ ጠየቅኩ በ40 ቀን በክርስቶስ ኢየሱስ አምነህ ነው ወይ የዳንከው? አሁን እኮ ይሄ ኢሎጂካል አንደኛ መሰለህ ዳኒ እንትን እንዳይሆን ይሄ ባክ ኤንድ ፎርዝ ምናምን ሆኖ ነገሩን እንዳናሰለቸው ህፃናቶች አንተ እኮ ነው ያልከኝ ብራዘር። እኔ የዳንኩት በ40 ቀኔ ነው አላልከኝም ብለኛል። የተጠመኩት አዎ የዳንኩት በ40 ቀኔ ነው ብለኛል አላልከኝም? ብያለሁ። እሶ በ40 ቀን ላይ ኢየሱስ ክርስቶስን አምነን የዳንከው? የክርስቶስን ትእዛዝ ነው የፈጸምኩት። አሁንም እየሸሸን ያለው በ40 ቀን ኢየሱስ ክርስቶስን አምነህ ነው ወይ የዳንከው? መጠመቅ ማመን የክርስቶስ ትእዛዝ ስለሆነ አዎ አልኩ፣ ፈጽሜያለሁ። እኔ ጠየቅኩ በክርስቶስ ኢየሱስ አምነህ ነው ወይ? ጥያቄ እሱ ነው። አዎ በነገራችን ላይ ማለት ነው ዳንዬ እንትኑን ጥያቄውን እንደ ጥያቄ ልቀበል፣ ግን የቤተ ክርስቲያናችን አስተምህሮ ትውፊትንም ቀኖናንም ያካትታልና ግድ አይደለም። በነገራችን ላይ አሁን አንተ በምትለው መንገድ የሚሄድ ግዴታ የለብኝም። ይሄ ማለት ምን ማለት ነው? ቤተ ክርስቲያናችን ትውፊትንም ቀኖናንም ትቀበላለች። የቀኖናዊ ስርዓቶችን አሁን በዚህ መንገድ ይዳኛል ወይ? ሌላ ምንም እኮ እኔ አንተ ያልከኝን እኮ ነው ወዳጄ። እኔ አሁን አንተ ባልከው ንግግር ነው እየጠየቅኩ ያለሁት። ኦኬ ምን አልከን? እኔ ዳንኩት ኢየሱስን አምኜ ነው አልክ። ጥሩ በ40 ቀንህ ኢየሱስን አምነህ ነው ወይ ዳንከው ነው ጥያቄ። ሲምፕል እኮ ነው ጥያቄ። አዎ እሺ፣ አዎ በ40 ቀንህ ኢየሱስን አምነህ ምን ተሰብኮ? አዎ ምን ተሰብኮ? ምን ተሰብኮልህ? በ40 ቀንህ ምን ተሰብኮ ነው ኢየሱስን አምነህ ዳንከው? ምን አልከኝ ዳኒ? ምን ተሰብኮ? የ40 ቀን ልጅ ህፃን ልጅ ተሰብኮለት ያውቃል ብለህ ታምናለህ አንተ? ጥያቄ ነው እሱ። አዎ አምኜ ነው ብለኸኛል። ምን ተሰብኮ ነው? እሱ ጋር ነኝ ያለሁት። አይ የ40 ቀን ህፃን ልጅ ይረዳል፣ ያስተውላል፣ ይመራመራል ምናምን ኤክሰፕሽናሎች ናቸው እነዚህ። አንተ ነው ያልከው። እኔ ነገር በ40 ቀን ቤተሰቦቼ እጅ ሆኜ ነው የተጠመኩት። በ40 ቀን ስለ ጥምቀት እኔ ምንም እስካሁን አላነሳውም። በ40 ቀን አምኜ ነው ብለህ ዋሽተሃል። ሶ በ40 ቀን ላይ ምን ወንጌል ተሰብኮ ነው ያመንከው ነው ጥያቄ። እሱ ነው የዳንከው መቼ ነው ያልከኝ? በ40 ቀን ላይ ዳንኩኝ። እንዴት ዳንክ ስትባል ኢየሱስ ክርስቶስን አምኜ አልክ። ደግሞ የተጠመቀ ሰው ስለሆነ በ40 ቀን ተጠምቄያለሁ አልኩህ። ሰው ስለሰማ ዲና የምታረግ ከሆነ ያው ምንም ግልጽ ነው። ሰው አንደርስታንድ እንዲያደርግ ነው። እምነትህን እንደዚህ ግራ የተጋባ እንደሆነ ማሳየት ነው የኔ ዓላማ። ኦኬ ኢየሱስ ክርስቶስን አምኜ አላልከኝም? የዳንኩት በ40 ቀን አይደል እንዴ? እንደሱ አለ ድነሃል አልከኝ። የዳንኩት በ40 ቀን ነው አልኩህ። እንዴት ዳንክ ስትለኝ ተጠምቄ አልኩህ። አዎ ኢየሱስን አምኜ የሚለውን ተውከው። ከ40 ቀን ውስጥ የሆነ ልጅ ህፃን ልጅ የማወቅ የመረዳት የመስማት የመሰበክ እድሜ ላይ ነው ውስጥ ይጠይቅ። እሱ መልስልኝ እኮ። ስለዚህ ኢየሱስን አምኜ የሚለውን ሐሳብ ተውከው ወይ?
አሁን ላይ ነው እየጠየቀኝ ያለ። አሁን ላይ ከሆነ የ40 ቀን ስለ 40 ቀን ነው፣ ስለ 40 ቀን ነው የምናወራው። በ40 ቀን ላይ ኢየሱስን አምኜ ነው ያልከው። የ40 ቀን ልጅ ታውከው ወይ ብራዘር? እኮ እሱ ነው ታውከው። እኔ ስለ አንተ ነው የጠየኩህ። እኔ ስለ ቤተሰብ እምነት አልጠየኩም፣ ስለ አንተ እምነት ነው የጠየኩት። በ40 ቀን በቤተሰቦች እውቀት መዳን መጽሐፍ ቅዱሳዊ ነው ወይ ብለህ ብትጠይቀኝ ላስረዳ። እኔ ጥያቄ አትመርጥልኝም ብራዘር። እኔ ነኝ ጥያቄ ምን መጠየቅ እንዳለብኝ የማውቀው፣ አንተ መመለስ ብቻ ነው ያለብህ እድልና ማለት ይሄ መማማር ነው ወይስ እየተማማርን ነው? ይኸው አሁን እኮ የሀሳብ ለውጥ እያመጣህ ነው ማለት እየተማርክ ነው ማለት ነው። ፖይንቴ እሱ ነው። እየተማርክ ነው ያለው። አንተ ባትመልሰውም እየተማርክ እንደሆነ እኮ ይኸው እያሳየን ያለው። በጣም ሲምፕል ጥያቄ ነው የጠየቅኩና በ40 ቀን ሳታምን የተጠመቀው ማለት ነው። ለእኔ ስጠኝ እድሉንና ልጠይቅህ። እሺ እኔ የምጠይቅበት ጊዜ ካለ ትጠይቀናለህ። አሁን ጨርስ። መጀመሪያ መች ጨርሰን ነው? በመሀል ላይ ልውረድ እኮ አይባልም ብራዘር። አንዴ ጉዞ ጀምረህ የለ በ40 ቀን ላይ ሳታምን የተጠመቀው ማለት ነው። በቤተሰቦቼ እምነት እኔ አንተን የጠየቅኩ ሳታምን ነው ማለት ነው። እኔ በቤተሰቦቼ እምነት እኔ ስለ አንተን የጠየቅኩ ሳታምን በቤተሰቦቼ እምነት። እሺ በቤተሰብ እምነታቸው የተጠመቁ ሰዎችን ንገረኝ፣ አሳይ። ሳያምኑ ሊዲያ እና ቤተሰቦቿ ተጠመቁ ይላል። አንተ ማስረጃ ስጠኝ። ሳያምኑ መሆናቸውን ማስረጃ ስጠኝ። እሺ እንደሱ ችግር የለም። የሐዋርያት ስራ ነው። ቆይ ትንሽ ታገሰኝሽ። ችግር የለም። እሺ ክፍሉ ከጠፋበት የሐዋርያት ስራ ምዕራፍ 16 ነው። እዛ ላይ ፈልገው። እየፈለግኩት ነበረ። እሺ እናንብበው። 14 አካባቢ ምናምን። እሺ ምን አልከኝ? 14 አካባቢ ፈልገው ታገኘዋለህ። እሺ ቆይ እንትኑንም ታወጣልኛለህ የማረሚያ ቤቱን ሰውዬ። እሱም ከነ ቤተሰቡ ተጠመቀ ነው የሚለው። እሱም አለ። አሁን አንተ ሳያምን የተጠመቀ ቤተሰብ ብቻ ሳይተን ነው የምትገላግለን። አንዱ ራሱ የሊዲያ ራሱ ይበቃናል። አንተ ብቻ ሳያምኑ መጠመቃቸው። እሺ የሊዲያ ለምሳውና እዛ ላይ እንወራለን። ጥሩ ሳያምን አሁን የእስር ቤቱ ጠባቂ ሳያምን የተጠመቀው አሁን እኮ ጠያቂ አይደለም ብራዘር፣ መላሽ ነህ። አሁን መላሽ ነህ። የአንተን እምነት እኔ መመለስ አይጠበቅብኝም እኮ። በቃ ካወቀው ያው እዛ መረጃው ላይ እንትን ማለት እንችላለን። የለማ እየጠበቀ ነው ያለ ነው። የለም ሳያምኑ የተጠመቁ ሰዎች የሉም መጽሐፍ ቅዱስ ውስጥ። እሺ ከነ ቤተሰቦቹ ተጠመቀ አይልም እኮ። ሳያምኑ ከነ ቤተሰቦቹ ተጠመቀ አይልም። ጥያቄው ሳያምኑ የተጠመቁ የቤተሰብ አባላት የተሰበከው ማን ነው? የተሰበከው ማን ነው? አሁን ጠያቂ እኮ አይደለም። አሁን መላሽ ነህ። በቃ ካለ ማሳየት ብቻ። በጣም ሲምፕል እንዴ። ሴም ሲቹዌሽን እኮ አንተ መጠየቅ አለብህ እንዴ። አገድ እኔ እምነቴን ስናወራ ያኔ ስለኔ እምነት እናወራለን። አሁን አንተ ሰው ሳያምን በቤተሰቡ አማካኝነት የተጠመቀ ሰው ማስረጃ ስጠኝ። የለኝም በለኛ ማለት ነው። ተሰጣሁ እኮ አይ አላየናቸውም እኮ። ሊዲያ ከነ ቤተሰቦቿ ተጠምቃለች። ቁጥር ተጠመቀችው ሊዲያ ነች። ሳያምን የተጠመቀ ቤተሰብ እንዳላት የተናገረው ቁጥር ስንት ላይ ነው? አፍጥን። ሳያምን ምናምን አይደለም ሊዲያ። በቃ ጥያቄ እሱ ነው። ሳያምን የተጠመቀ ቤተሰብ በሷ እምነት ምክንያት ቤተሰቧ ሳያምን የተጠመቀ ካለ ቤተሰቦቿ ተጠመቀች ይላል።
ጥያቄው እሷ ከቤተሰቧ ጋር ተጠመቀች አልተጠመቀችም አይደለም። ጥያቄው ሳያምን የተጠመቀ የቤተሰብ አባላት ካላት አሳየን በማስረጃ። አንተ እንደምታደርገው በቤተሰብ በእናትና በአባት እምነት አማካኝነት ሌሎች የቤተሰቦች አባላቶች ሳያምኑ ተጠምቀው ከሆነ ማስረጃ አስተን። እሱን ነው በጉት እየጠበቅን። የሊዲያ ቤተሰቦች እንዳለ አዋቂ ናቸው። ዳኒ ጥያቄ እየጠየከኝ ነው ያለው ብራዘር። አሁን ሂድና ክፍሉን ነግሬሃለሁ፣ ቁጥሩን ነግሬሃለሁ። ሂድና እዛ ክፍል ላይ ሳያምን የተጠመቀ አሁን ጥያቄ አይደለም መላሽ ነው ብራዘር። ሳያምን የተጠመቀ የቤተሰብ አባል አሳይ። ችግር የለውም። አሁን ለአሁኑ እኔ ልጠይቅህ ምን አለ ዳኒ ብራዘር። መልስ ነው እየጠበቅን ያለ ነው። መልስ ነው እየጠበቅን ያለ ነው። ማለት መልስ እንዳለው ሰው ሚዲያ ቤተሰቦቿ እንዳለ ትላልቆች ናቸው፣ አዋቂዎች ናቸው። ወንድም አለም እየጠበቅኩ ነው ያለሁት መልሱን